በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። የኔታ ሊቃውንት ወንድሞቻችን እህቶቻችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ ቸሩ መድኃኔ ዓለም ፈጣሪያችን አምላካችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከቅዱሳን በረከት ከዳዊት ሀብት ከሰማይ ከምድር ረድኤት ያሳድርብን። እንግዲህ በየዓመቱ በዚህ ጉባኤውን የተመሰረተበትን መታሰቢያ እናደርጋለን። ዛሬ ይህ ጉባኤ በመደበኛነት ተጀምሮ 11 ዓመቱን ፈጽሞ ወደ 12ኛው የገባበት ሰሞን ነውና እግረ መንገዱን ሰንበት ትምህርት ቤቱም ከተመሰረተ ወደ 68ኛ ዓመቱ ነውና ሁሉንም ባማከለ መንገድ እግዚአብሔር እንደወደደ ጥቂት ዝግጅቶች ይኖሩናል። ያው ለየት ያለ ነገር ካለ ያው የበገና መዝሙር አለ ነው እንጂ ሌሎች ነገሮች መደበኛ ናቸው። ስለዚህ የመጀመሪያው ክፍል የሚሆነው የእንታዲ በኩሉ ትምህርት ይሆናል። ከዚያ ቀጥሎ በገና መዝሙር አብረን እንዘምራለን የቅዱስ ዳዊትን ያስመለከተ። በመጨረሻ የሳምንቱን ቅዱሳን እናገርና በዚያ እንፈጽማለን ማለት ነው። ማስታወሻ ለመስጠት ያክል እንኳን ደህና መጡ አባታችን፣ እንዴት ዋላችሁ? ማስታወሻ ለመስጠት ያክል ዛሬ ዝክረ ቅዱሳን ስንል መስራቹም የተመሰረተለት ምክንያትም እግዚአብሔር ወዳጅ ጻድቅና የዋህ እግዚአብሔር ሰው የተባለ ቅዱስ ዳዊት ለእስራኤል የነገሰላቸው ዛሬ ዓመታዊ የንግስና መታሰቢያ በዓሉ ነውና ትልቁ በዓል እሱ ነው። ቅዱስ ሚካኤል ወዲህ ቅዱስ ዳዊት እንዲነግስ ያደረገበት፣ ወዲህ ጎልያድን እንዲገድል ኃይል ረድኤት ለእርሱ የሰጠበት ቀን ነው። የቅዱስ ዳዊት ድርብ በዓል ነው። ቅዱስ ሚካኤል ወራዊ በዓሉ እንደ ዓመታዊ በዓል ነው የሚቆጠር። ሌላኛው ከ12ቱ ቅዱሳን ሐዋርያት አንዱ፣ ከአራቱ ቅዱሳን ወንጌላውያን አንዱ፣ በተለይ ደግሞ ሀገረ ስብከት ሲከፋፈል ኢትዮጵያ በሀገረ ስብከትነት የደረሰችው በኢትዮጵያ ካስተማሩ 5 ቅዱሳን ሐዋርያት መካከል አንደኛው ወንጌላዊ ቅዱስ ማቴዎስ ዛሬ ዓመታዊ በዓሉ ነው። ሐዋርያት በሲኖዶሳቸው የ12ቱን ቅዱሳን ሐዋርያት ግዝት አድርገው ሰርተዋል። ኋላም ሰለስቱ ምዕት አጽንተውታል። የ12ቱን ቅዱሳን ሐዋርያት ማክበር ግዴታ ነው። ሁለተኛው በዓል እሱ ነው። ሶስተኛው በዓል በቤተ ክርስቲያናችን ስማቸው ገናና ከሆኑ ሊቃውንት መካከል አንደኛው በተለይ ስርዓተ ማሕሌቱን ስርዓተ በዓላቱን ስንመለከት ቅዱስ ያሬድ እንደምናመሰግነው ሁሉ በዓላትን፣ አጽዋማትን፣ ሕጋቸውን፣ ስርዓታቸውን፣ መውጣት መውረዳቸውን የሰራው የባሕርይ ሐሳብ ጌታ ቅዱስ ድሜጥሮስ ድንግል ወይም
እንደዚህ እንደኛ ሰንበት ትምህርት ቤት አነጋገር ቅዱስ ድሜጥሮስ ተካሌ ወይም የወይን ገበሬው ቅዱስ ድሜጥሮስ ዛሬ ዕረፍቱ ነው። እነዚህም ሶስቱ ታላላቅ በዓላት ናቸው። በተረፈ እናታችን ቅድስት አፎሚያ ዛሬ ዓመታዊ ልደት በዓሏ ነው። ሌሎች በዓላትም አሉ። ስንክሳር ላይ ጴጥሮስ ወጳውሎስ የሚል ካያችሁ በገዳም የነበሩ ጻድቃን ናቸው እንጂ ሐዋርያቱ አይደሉም። ዛሬ ጻድቃን ናቸው እነሱ፣ ሌሎች ናቸው። ስለዚህ ይሄ ዛሬ አንዱ ትልቁ በዓል እሱ ነው። ሁለተኛ ጊዜው የእመቤታችን ስደት ነው። ደጋግሜ ነግሬያቸዋለሁ። ዕለት ዕለት እንደ በዓል እናስበዋለን። ሶስተኛ የሰንበት ትምህርት ቤቱንም ሆነ ዝክረ ቅዱሳን ምስረታ ስንል ማህበሩን ለማክበር አይደለም፣ እግዚአብሔርን ለማክበር ነው። ከዚያ ያደረሰን ብሎ ለማመስገን ያክል ነው እንጂ ክፉ ልማድ እንዳይተክል እሰጋለሁ። በየቦታው በሌላ ቀን የማይደረግ ነገር በሙሉ በምስረታ በዓል ይደረጋል። ለእግዚአብሔር ሳይሆን የራስን ማህበር ግን አድርጎ ለማሳየት ዓመታዊ ክብረ በዓል የምናስብበት ሶስት ምክንያት ነው ያለ። አንደኛ እዚህ ላደረሰ ለእግዚአብሔር ምስጋና ለማቅረብ፣ ሁለተኛ የተሰሩ ስራዎችን ተነጋግሮ እርማት ካለ ለመቀበል፣ ሶስተኛ ቀጥሎ አሃዊነ ምን ተነግበር ለሚቀጥለው ዓመት ምን እንስራ ብሎ ለመወያየት ነው። ከዚህ ውጭ የለም። ይሄ እንድናስበው ያስፈልጋል። እና ስለዚህ ምስረታ በዓል ሲባል ማህበሩን እንዲህ ያደረገ ብሎ ለማግነን አይደለም። የተሰራ ስራ ካለ የሰራው ማን ነው? እግዚአብሔር ነው። የጎደለ ነገር ካለ ያጎደለ ማን ነው? እኛ ነን። ስለዚህ በተሰራው እግዚአብሔር ይመሰግናል፣ በጎደለው ይቅርታ እንጠይቃለን፣ እናረማለን። ይኸው ነው። በመጨረሻ ያው በዚህ ጉዳይ አጭር ነገር ከዝክረ ቅዱሳኑ ጋር የምንነጋገር ይሆናል። ለሁሉም መነሻ እንዲሆነን ዘበሰማይን የሚለውን ወረብ አንድ ጊዜ አብረን በጋራ እንዘምርና ወደ ኔታ እንሄዳለን። በቸሩ መድኃኔዓለም በእመቤታችን በቅዱሳን ስም በጋራ እንዘምር። ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት በቅዱስ ዳዊት ምስጋና ያመሰግናሉና ከምስጋናው ከረድኤቱ ከሀብቱ ያሳትፈን። የሚያስተምሩን የኔታ ዲበኩሉ ናቸው። በመንበረ መንግስት መድኃኔዓለም ቤተክርስቲያን የአርባዕቱ መጻሕፍተ ትርጓሜ ምክትል መምህር ናቸው። ምክትል መባላቸው የእንታን የመሰለ መምህር ስላለ ነው እንጂ ራሳቸውን ችለው 4 ጉባኤ የሚተረጉሙ ትምህርትም እንዲሆነን 4 ጉባኤ ተምረው በቅኔውም በአቋቋሙም በሌላውም በሙያው ልውለውበት ስማቸው መምህር ዲበኩሉ ነው። ሌላ ነገር የለው። መምህር ዲበኩሉ ለምን? ከዚህ የሚበልጥ ስም ስለሌለ። ታውቃላችሁ ትልልቅ ሊቃውንት ምን ስም እንስጠዎት ብለው ሲሏቸው አንዳንድ ሊቃውንት ነው ያሉ አንፈልግም አሉ። እና አንደኛው ሊቅ ለምን ስላቸው አላፊ አግዳሚው ሸቃጩ ሁሉ በተጠራበት ምን ብዬ እጠራለሁ? በዚህ ዘመን የመጨረሻው ክቡር ስም ማን ነው? ጥንትም ዘንድሮ መምህር ነው። ቀድሞ የነበሩ ብዙዎቹ የጉባኤ የወንበር ስም ከሌለ በቀር ዶክተር አየለ ስማቸው ማን ነው? መምህር አየለ፣ ሌላ ነገር የላቸውም። የወንበር ስም ካለ ግን ምሳሌ መንበረ መንግስት የሚቀመጡ ሁሉ ግድ ማን ይባላል? ሊቀ ሊቃውንት ግድ ነው እንጂ መምህር ነው ትልቁ ስም። እና ለዚያ ነው እግዚአብሔር መድኃኔዓለም ለእርሳቸው እኛን የሚጠቅሙበት በጎ ምስጢር ለእኛም የምናዳምጥበት ዝነ ልቦና ያድለን በቸርነቱ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ መከራውን አርቆ ከልዩ ያለበት መሳት ሰብስቦ አምጥቶ በዚህ በተቀደሰው ወደ ምሕረት ያገናኘን የቅዱሳን አምላክ አምላካችን በሰማይ በመላእክት በምድር በእኛ በሌሎችም ከዓለም ፍጥረታት አንደበት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁንና እናንተ እንደሚገባችሁ በቅድሚያ ክቡር አባታችን መልአከ ምሕረት ደስተው አሸብር የምዕራፈ ቅዱሳን አደባባይ ተክለ ሃይማኖት አስተዳዳሪ መምህር ዮርዳኖስ፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት ወንዶችም ሴቶችም እናንተ እንደሚገባ በአብ በወልድ በመንፈስ ቅዱስ እንደምናችሁ እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በቸርነቱ ጠብቆ መከራውን አርቆ ከያለንበት ቦታ ሰብስቦ አምጥቶ ቅዱሳንን ያከበረ አምላካችን ፈጣሪያችን እናከብር፣ ንጹሐንን በንጽህናው ያነጻቸው፣ ባሕታውያንን በብሕትውና የመረጣቸው፣ ነቢያትን ለትንቢት፣ ሐዋርያትን ለስብከት ለትምህርት፣ ሊቃውንትን ለምስጢር፣ እመቤታችንን ለእናትነት እያንዳንዱ ከላይ እስከታች እንደመጠናቸው እንዳቅማቸው ያሉትን በክርስቶስ ክርስቲያን ክርስቶሳውያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብለው የተጠሩት ሁሉ ውሉደ ጥምቀት ሁሉ ያከበረ አምላካችን በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ የጠመመውን አቅንቶ የጎደለውን መልቶ የእኛን ተሰነካከለው ወይም ርቱ ያልሆነውን አንደበታችንን ርቱ አድርጎ የእሱን ቃል እንድንናገር ሁላችን እዚህ የምንሰማውም የምንናገረው አንድ ስለሆነ ነው በብዙ የምጠራውና እንደ ነገስታቱ እንደ ንጉሳዊ ቤተሰቦች ይብሩክም ንጉስ እንዳለው ሳይሆን እናንተ ወክዬ ነውና እንዲያስተምር የእሱ ፈቃድ ይሁን። እግዚአብሔርን አጋዥ ካላደረጉ የሚያስተምረው አስተምራለሁ ቢል፣ የሚማረው እማራለሁ ቢል፣ የሚያርሰው የሚቆፍረው አርሳለሁ እቆፍራለሁ ቢል፣ የሚጽፈው የሚደጉሰው እጽፋለሁ እደጉሳለሁ ቢል ያለሱ ረዳትነት ያለሱ አጋዥነት የሚሆን የለምና እሱን አጋዥና ረዳት አድርገን የእሱን ቃል መናገር እንጀምራለን። ዛሬ ቅድም ወንድማችን መምህር ዮርዳኖስ እንደነገሩን በዕለቱ የሚውሉትን በዓላት ሦስቱን ቅዱሳን ጊዜ መረጣቸው። ከመጀመሪያው የጉባኤው ባለቤት የሆነው የመጀመሪያው ማን ነው? ታውቁታላችሁ። የነገረ ቅዱሳን የዝክረ ቅዱሳን ተማሪዎች ናችሁና ዳዊትን የማወቅ ነው። የዳዊት ተማሪዎች የዝክረ ቅዱሳን ተማሪዎች ከሆነ ደግሞ የመጀመሪያውን ቅዱስ ነቢይ ንጉሥ እሱ የደረሰውን እሱ ያወቀውን እግዚአብሔር ገልጾለት ያመሰጠረውን መዝሙር ማወቅ መማር ያስፈልጋል። መዝሙረ ዳዊት ማርናናች መዝሙረ ዳዊት የሚያውቅ አላችሁ? በዚህ የሚያውቁ አሉ። አንዳንድ እናንተ ታውቃላችሁ? ማወቅ ግድ ነው። መዝሙረ ዳዊት ጥሩ ነው፣ ጠቃሚ ነው ለሁሉም ማለት ነው።
ለስጋ ለነፍስ ይጠቅማል። ከብዙ ፈተና ይጠብቃል። ዳዊት የሚደግም እድሜ ይርዘም የሚል አካል ካለ ከአጋንንት ፈተና ለመጠበቅ የሚፈልግ ካለ ከተለያየው አደጋ ለመዳን የሚፈልግ ሰው ካለ ዳዊትን ይድገም። ዳዊት አስፈላጊ ስለሆነ ማለት ነው። ይህን ዳዊት የደገመ ይላሉ አባቶቻችን። በመጨረሻው አርስቱን ታሪኩን እየተረኩ ከሄዱ በኋላ ዳዊትን የደገመ ተኝቶ የደገመ ይላል። ተኝቶ የደገመ ራሱን ያድናል። ቁጭ ብሎ የደገመ የስጋ ዘመዶችን ያድናል። ቆሞ የደገመ ደግሞ ያየው ሁሉ ያድናል ይላል እና ብዙ ታላቅ ቃል ኪዳን ያለው አባት ስለሆነ መዝሙረ ዳዊትን ተኝታችሁ ደግሞ እያልኳችሁ ያለውን ኃይሉን ለመንገር ነው እንጂ ተኝታችሁ ደግሞ እየጋበዝኳችሁ አይደለም። እንዲሁ ያለው ቃል ጠባቂነቱን ኃይሉን ለመናገር ፈልጌ ነው። አባቶቻችን ሲያሳስሩ ይህን ለመንገር ነው እንጂ ተኝተን እንደግም እየተጋበዝክ አይደለም። ስለዚህ ከዳዊት አንድ ቃል አንስቼ እነጋገራለሁ። ጊዜም ወደዚህ ተጋብዤ ስመጣ ወደ ዳዊት ለምገባና ዛሬ ዕለቱ የነገሰበት ጎልያድን ያንበረከከበት ቅባ መንግስት የተቀባበት 7ቱ ሀብታት ያደሩበት በቅባ መንግስቱ አማካኝነት 7ቱ ሀብታት የተሰጡበት ዕለት ስለሆነ የዳዊትን ታሪክ መተረክ ግድ ይሆንብናል። አና አቀፉና ወጽዋተ እኔ ጭንቅ ጎዳናዎችን ጠበቅኩ በሚል የትምህርት ርዕስ እንማማራለን። ምን አልኩኝ? ሲተናገሩ ጭንቅ ጎዳናዎችን ጠበቅኩ። መዝሙረ ዳዊት መዝሙር 16 ከቁጥር 4 ላይ ኃይለ ቃሉ ይገኛል። ዳዊት ማለት ከዚያ በፊት ዳዊት ማለት ልበ አምላክ ማለት ነው። ለባዊ ማለት ነው። ልቡ ለባዊ ማይምር ጠቢብ ማለት ነው። ልበ አምላክ የአምላክ ልብ ያለው አስተዋይ፣ ጠቢብ፣ ብልህ፣ አዋቂ፣ ጠቢብ፣ ብልህ፣ ፈሊጠኛ በማናቸውም በቤተ መንግስቱ በስጋው በመንፈሳዊ አካሄድ የሚያውቅ የሚችል የሚወጣበት የሚገባበት የሚያውቅ ፈሊጠኛ፣ ብልህ የእግዚአብሔር ልብ የተሰጠው ማለት ነው። የእግዚአብሔር ልብ የተሰጠው ሲባል እግዚአብሔር እንደመጠኑ እንዳቅሙ አንድ ሰው እግዚአብሔር የሚፈልገውን ነገር የሚወደውን ነገር ከጠበቀ የእግዚአብሔር ልቡ የባህሪ ነው። የእሱን የባህሪ የሆነው ደግሞ ለምእመናን ለቅዱሳን ለሚወዳቸው የምን አድርጎ ይሰጣቸዋል? የጸጋ አድርጎ ይሰጣቸዋል። የጸጋ ማለት ነው። እንዲያውቅ እሱ የሚያስበው እንዲያውቅ በአምላክ በፈጣሪ ልብ በእግዚአብሔር ልብ የታሰበውን ነገር ሁሉ እንዲያውቅ እግዚአብሔር ገለጸለት ማለት ነው። ስለገለጸለት ልበ አምላክ ይባላል። ወደፊት ያለውንም ወደኋላ ያለውንም ወደ ቀኝ ያለውንም ወደ ግራ ያለውን እንዲያውቅ ኃላፊያቱን ያለፉትንና የሚመጡትን ነገሮች እንዲያውቅ ልቡን ሰጠው፣ ፈቀደለት፣ እንደ ልብ አለው። ስለዚህ የመጀመሪያው ትርጉም ዳዊት ማለት ልበ አምላክ ማለት ነው። ለባዊ ልብ አደረገ ብሎ ልብ የሚወጣ የሚያስተውል ልብ። እኛ ልብ አለን፣ ከዳዊት ልብ ይለያል እንጂ ልብ አለን። እያንዳንዱ ሀብት አለው። የዳዊት ደግሞ ለየት ያለ ነው። እግዚአብሔር የሚወድበት መውደድ ፍቅር እና ልበ አምላክ ማለት ነው። ሁለተኛው ደግሞ ባጭባጭ ለማድረግ ህሩይ ምርጥ ማለት ነው። ምርጥ ዕቃ ተመራጭ ምርጡ ይባላል። ምርጥ ማለት ነው። ለመንግስት ስለመረጠው ዓለምን እንዲያስተምር እንዲመክር በአብነትነቱ በአርአያነቱ በምሳሌነቱ እንዲያስተምር እስካሁን ድረስ በዳዊት መዝሙር የዳዊትን መዝሙር ሳይዳስስ ሳይማር ከላይ የሚቀመጥ የለም። በመንፈሳዊ ማለት ነው። በመንፈሳዊ የዳዊትን መዝሙር ሳይማር
ቤተ መቅደስ የሚገባ የለም። መጀመሪያው መስፈርቱ ዳዊት ማወቅ ነው። ዳዊቱን ካልተማረ መዝሙርን ካላወቀ ገብቶ ዲያቆን ለመቀደስ ካህኑን ለመቀደስ ይቸገራል። የሚሰበከው በዚያ መካከል የዳዊት መዝሙር ስለሆነ ነው። ምስባኩ ይህንን በል ይህን ስበክ ተብሎ ሲነገር ያንን ቃል ተቀብሎ የማያዜም ከሆነ አልተማረም። ስለዚህ ወደ ቤተ መቅደስ አይገባም እና ይህንን እንዲደርስ የመረጠው ለመዝሙሩም የመረጠው ለቤተ መንግስቱም የመረጠው ለቅድስናም የመረጠው ለንጽህናም የመረጠው ለበጎ ነገር ሁሉ የመረጠው አባት ስለሆነ ስሙ ከግብሩ ጋር የተስተካከለ ነው ማለት ነው። ስለዚህ ምርጥ ተብሎ ሁለተኛው ትርጓሜ። ሶስተኛው ትርጓሜ ደግሞ ፍቁር ወዳጅ ተወዳጅ ሁሉ የሚወደው እግዚአብሔር የወደደው ሁሉ ይወደዋል። እግዚአብሔር ከወደደ ወደደ ነው። እግዚአብሔር ከጠላ ደግሞ ጠላ ነው። እንደኛ እንደ ሰው ወረተኛ አይደለም። መዝኖ አይቶ ለክቶ መጥኖ መጀመሪያ መነሻውና መድረሻውን አይቶ ነው እግዚአብሔር የሚወድ እና ዳዊት ማለት ፍቁር ተወዳጅ መስተሳለም መስተፋቅር ማለት ነው። ሰውን ከሰው ጋር የሚያፋቅር የሚያስማማ አንድ የሚያደርግ ሰዎችን የሚወድ ጠላቶቹን ሳይቀር የሚወድ ቅድም ያነሳነው ርዕስ አፍቅሮ ጸሬት ይባላል። ጠላትን መውደድ ጠላትን የሚወድ ማለት ለዚህ ነው ጠላቶቹን ብዙ ጊዜ ከመንገድ አግኝቷቸው ከጸፈቀ ዱር ከጎደጎደ ምድር አግኝቶ የተዋቸው ታላቅ አባት ስለሆነ ፍቁር ተወዳጅ ጠላቶቹ የሚወድ ተወዶ ብቻ አይደለም የቀረ ጠላቱን አልፎ ሲተው ጠላቱን ይወደዋል። ጠላት መስክሮለታል። የጠላት ምስክር ደግሞ ታላቅ ነው። እስመ ስምዐ ጸር ሙሉ ውእቱ ይላል። የጠላት ምስክር የታመነ ነው፣ ውሸት የለውም። ከመሰከረ መሰከረ ነው እና ጠላቶቹ የመሰከሩለት እነ ሳኦል የመሰከሩለት ሳኦልን ቀንም አግኝቶ ሌሊትም አግኝቶ የተወው የልብሱን ዘርፍ ቆርጦ እያባረረው እያሳደደው ለምልክት እንዳልፈራ ለማጠየቅ የልብሱን ዘርፍ ቆርጦ ወስዶ እንደተወው እዚያ መካከል የሚከተሉት ዳዊት ጠላትህን ዛሬ እግዚአብሔር በእጅ የጣለበት ቀን ነው ግደለው ሲሉት ያልገለም የታውርድ ለይለመሲያ እግዚአብሔር ኦሪት እግዚአብሔር ቀውቶ ባረገሰው እጅህን አትዘንዘር አታንሳ ብላ ተናግራለች። ስለዚህ ራሱ የፈጠረው ይግደለው እንጂ እጅን እነሳው ያላሰኛል። ታላቅ አባት ነው። ለዚህ ነው አናቀፍና ወጽዋት እኔ ጭንቅ ወዳናዎችን ጠበቅኩ ጠላት መቼም እናንተ እንኳን የዝክረ ቅዱሳን ተማሪ ሰዎች መቼም ጠላታችሁን አይታችሁ አትነኩትም። አርፎ መሄድ ነው። የዳዊት ተማሪ ናቸው። ከጸፈቀ ዱር አግኝቶ መተው ከጎደጎደ ምድር አግኝቶ መተው ያንቀጠቅጣል ይላል መጽሐፍ። ያንቀጠቅጣል ይንዘፈዘፋል ሲያገኘው ማለት ነው። ያንቀጠቅጣል እኮ ያንቀጠቅጣል። ለሚያንቀጠቅጣቸው ያንቀጠቅጣል። ለእነ ዳዊት ደግሞ ደስ የሚያሰኛቸው አልፎት ይሄዳል። ለዚህ ነው እኔ ጭንቅ ጎዳናዎችን ጠበቅኩ ያለው። ስለዚህ ያለን አቀጠለና ምን አለ? አጽንዖ ለመካሄድ ውስተ ፍኖትከ አቤቱ እግሮችን በመንገድህ አጽናቸው። ከዚህ በፊት ጭንቅ ጎዳናዎችን ጠብቄያለሁ። ከእንግዲህ ወዲህ ጭንቅ የሆኑትን ጎዳናዎችን ክፉ ስራዎችን አልፌያቸው እንደ ጠላቶችን እንዳልፋቸው በሕግ ፍኖት የተባለ ሕግ ነው። ከይታምኑ ጀምሮ እስከ አፍቅር ዘቀር ያሉት ሕግጋትን ያጠቃልላል። ሕግን እንድጠብቅ እግሮችን እግረ ልቡናዬን የልቡናዬን እግር በሕግ አጽናቸው።
በአምልኮተ እግዚአብሔር አንተም በማምለክ አጽናው ልቡናዬ ከመይዳ ሰኮናዬ እንዳይሰነካከል ተረካዜ እንዳይሰነካከል በክፉ ነገር በኃጢአት እንዳይወድቅ ጠብቀው መጸለይ። መጀመሪያ እኔ ጠብቄያለሁ አለ። አሁን ጠብቄያለሁ፣ አሁን ቀደም ጠብቄያለሁ። አሁን ለሚመጣው ደግሞ ሰው ነኝና ስለመሳሳት ከሕግህ እንዳልወጣ ካረከካቸው ሕግጋቶች ካሰርቱ ቃል እንዳልወጣ የልቡኔ እግር በአምልኮት አጽነው፣ በሃይማኖት አጽነው ብሎ ጸለየ። ለዚህ ነው ጭንቅ መንገዶችን ጠበቁ። አፍቅሮ ጸሎት ይባላል። ጠላትን መውደድ ጌታ ማስተባበው እንዲሁ አፍቅሮ ጸሎታችሁን ጠላታችሁን ውደዱ እኔ ጠላቴን እንደወደድኩ እናንተም ውደዱ። አፍቅሮ ጸሎት አይሁድ በለታን እንዴት እንዳደረጉት ምንድን ነው ያለሱ አባ እስራኤል ወይድላ አባ እስራኤል ወሰው ዘያም ይገቡ በማያውቁት ያደርጉታልና የማያውቁትን ይሰራሉና አቤቱ ይቅር በላቸው አባቴ የባህሪ አባቴ ይቅር በላቸው ብሎ እግዚአብሔር ጸልዮአል። ስለ ጠላትን መውደድ ማለት ነው። ጠላትን መውደድ በልባችን እንኳን ባንወደው ክፉ ነገር እንዳናደርግበት መተው ነው። እኛ ልቡና አይደለም ያው የስምንተኞች ልቡና አይደለም አይሸርልንም። ጠማማቱ ሁሉ አይሸርም እኮ ምንም እንኳን ለመውደድ አይሸርልንም። ቂማችን አንተው በቀላችን አንተው ጊዜ ካገኘን መታፊያ ቦታ ካገኘን ገፍተን እንደ ገመል ማለት ነው። ገመል በቀለኛ ነገር ቂመኛ ናት። እስከ 7 ዓመት ቂሟን አትረሳም። አንድ ቀን ጊዜ ካገኘች ባጥላ ወደ ገደል ገፍታ ሰጣለች አለ ማለት ነው። ገመል ነው ቂመኛ ናት። እስከ 7 ዓመት ተመክሮ ቂሟን ማድረስ ያው ትውልድ እንደዚህ ቂመኛ በቀለኛ የሆነ ነገር ባደረገው እንኳን ማማቱ እንዲህ ነው የሌለበትን ያለበትን ባለበት ሲሆን የሌለበትን ነገር ይናገራል። ከጣለው ማለት ነው። ከጣለው የሌለበትን ነገር ምንም ያላደረገው ምንም ያልሰራው ነገር እንዲጠላ በሰው ዘንድ እንዲጠላ ጎረቤት እንዲጠላ ጓደኛ እንዲጠላ በቢሮ ያለው እንዲጠላ ያልሰሙት ሁሉ ያሰማል እየዞረ ማለት እንደ በስፒከር መንገድ ነው የሚቀረው እንጂ ያወራዋል። አሁንማ ሚዲያ ስላለ እንደርብ ነው መናገር ማውራት የለም። ለዚህ ነው አፍቅሮ ጸሎት ጠላቶቻችን ውደዱ እኔ ጭንቅጭቅ ወደ አንጠበቁ ያለው ለዚህ ነው። ይሄ መጀመሪያው በዚህ በመዝሙረ ዳዊት 7 ነገሮችን አስቀምጧል ጽፏል። የመጀመሪያው አፍቅሮ ጸሎት ነው። ይሄንን 7ቱን ሁሉ ጊዜ ካገኘን ባጭሩ እያደረጉ ዝርቃቸዋል። የመጀመሪያው አፍቅሮ ጸሎት መውደድ ቅዱስ ጳውሎስን በሮሜ መልእክቱ ምዕራፍ 12 ከቁጥር መጨረሻ ላይ ተመልከቱ። እኔ ቁጥር አልናገር ምዕራፍ ብቻ ነገር እዚሁ ከመጀመሪያ አለ ምን ይሬ በጸላይከ አድልቆ ጠላት ቢራ አለው ረማማታችን በተወለ ማለት ነው። ኃይለኛ ነው ቃል ያዙ ጠላት ቢራ ማለት ነው። ወለምን ይጸና አስትዮ ቢጠማ አጠጣው ወዘንተ ለመገበርከ አፋመሳ ታስጋብ ዲበሩሱ ይህን ያደረክ እንደሆነ ጠላትክን ያበላው እንደሆነ ጠላትክን ያጠጣው እንደሆነ ታስጋብ ዲበሩሱ አፋመሳ ቢፈርታይ ነው ያለ እንደሆነ የሚመገበኝ እንዲህ እኔ ስጠለው እኔ ሳሳድደው እኔ ብዙ መከራ የተለያየ መከራ ሳመጣበት ቢፈራይ እንጂ ነው ቢል የገሃነም እሳትን በላይ ተከምርበታል እንደ ክምር ተከምርበታል። እኔ እንዲያሳድርኩት ጥሩ ነገር የሚያደርግልኝ የበለጠ ነገር ከዚህ ዓለም የበለጠ ነገር ሌላ ክብር የሚሆን ኃይል የሚሆን ከእግዚአብሔር ጋር የሚያገናኝ መንግስተ ሰማያት የሚያገባ ነገር ስላለው ብሎ ቢያስብ የፍቅርን ፍም ወይም እሳት በራሱ ላይ ተከምሮበታል። እሳት ማለት ፍቅርን እሳት ይላታል። ፍቅር እሳት ናት። እሳት ፍቅር ከእግዚአብሔር ጋር የሚታገናኝ ከቅዱሳን ጋር የሚታገናኝ ታዲያ እነ ዳዊትን የምንወዳቸው የምናከብራቸው
ዝክረ ቅዱሳን ተብለው ስም ተሰይሞላቸው የሚከበሩ ምን ስላላቸው? ፍቅር ስላላቸው፣ ጠላቶቻቸውን ስለሚወዱ፣ የተራበውን ስለሚያበሉ፣ የተጠማውን ስለሚያጠጡ፣ የወደቀውን ስለሚያነሱ፣ የተሰበረውን ሁሉ ስለሚጠግኑ፣ የተበታተነውን ዓለም በምንም የተበታተነውን አንድ አድርገው ከፈጣሪያቸው ጋር ስለሚያገናኙ ነው ይህ ስም የተሰጣቸው። ቅዱሳን የሚለው ስም የተሰጣቸው፣ ንጹሐን የሚባለው ስም የተሰጣቸው፣ ጻድቃን የሚባለው ስም የተሰጣቸው፣ ባሕታውያን የሚለው ስም የተሰጣቸው፣ ሰማዕታት የሚለው ስም የተሰጣቸው፣ ብዙ ስም አለ። ይህ ሁሉ የተሰጣቸው በምናቸው? ስራ ስለሰሩ፣ በጸጋቸው ጊዜ በሰጣቸው ሀብት ስለሰሩ ስም ተሰጥቷቸው። ስለዚህ ዳዊት የምንወደው ይህንን ፍቅር ስላለው ጠላቱን ስለሚወድ ነው። ዳዊት 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 እያለ የምናነሳው ሰባኪው በስብከቱ፣ ቀዳሴያን በቅዳሴው በመስማቱ፣ ሊቃውንት እያንዳንዳቸው የዳዊትን መዝሙር ሳያነሱ እነ ዮሐንስ አፈወርቅ እነ ቄርሎስ ይሄው ሊቃውንቱ ከሃይማኖት ከመጀመሪያው ጀምሮ እስከ መጨረሻ ያሉት ሁሉ ዳዊትን እየደገሙ ነው ለዚህ ማዕረግ የደረሱ። እግዚአብሔር ከፈተና እየጠበቃቸው እሱን አብነት አድርገው፣ አብነት የሚሆን ሰው ያስፈልጋል። የሚነበብ ሰው ያስፈልጋል። እንደ መጽሐፍ የሚነበብ አርአያ የሚሆን የሚያስተምር ሞልቷል። ቃሉን የያዘው ሞልቷል። ሊቅ ሞልቷል። አሁን ምንድነው? ህይወት ነው የጠፋ። ህይወት ነው የሚፈልገው እንጂ ቃሉን የበለጠ እኛ ከጎረቤት የበለጠ አድርጎ የሚያስተምር ሞልቷል። ምንድነው የጠፋ? ህይወት ያስፈልጋል። ቃሉን የሚጣፍጥ አባቶቻችን ቃላቸው የሚጣፍጥላቸው ህይወት ስላላቸው ህይወት ይደብባሉ እንደ መጽሐፍ ማለት እንደ መጽሐፍ። ስለዚህ ህይወት ያስፈልጋል እንጂ ቃል ዝም ብሎ ማንጋጋት ይሄ ምንም አይሰራም። ወለትሎ ለፍጹም መላክን ኢየሱስ ክርስቶስ የታገሰ አፍረተ መስቀል በመስቀል ላይ መከራ የተቀበለ ኢየሱስ ክርስቶስን አለቃችን ይለዋል፣ አበጋዝ ፊት አውራሪ ይለዋል፣ መሪ ይለዋል። ኢየሱስ ክርስቶስን እንከተለው፣ እንምሰለው። በምን? በመከራው አብነት እናድርገው። እሱ በሄደበት መንገድ እንሂድ፣ እንጓዝ። የዳዊት መዝሙር ሲነገር እነ ዳዊት የተጓዙበት የሄዱበትን ልንማር ነው እንጂ እንዲህ ብለን ተምረን ሄደናል፣ እንዲህ ተሰበከ፣ እንዲህ ሆነ ብለን ልንል የለም። በህይወታችን ልንተርጉም ይገባል። እና ዳዊት የምንወደው የምናከብረው ጠላቱን እንደው ስታነቡት በትርጓሜ ያለው ማት ነው። ስታነቡት ብዙ አፍቆረ ጸሎት አስተምሮናል። ሁለተኛ ትሕትና አንሰጼው አኮሰል መዝሙር 21 ከቁጥር 4 ላይ አለ። ተመልከቱ። ትሕትና ያስፈልጋል። ዝም ብሎ ተኮፍሶ ማየት አይደለም። ትሕትና ማለት ዝቅ ማለት ነው። ትሕትና ሰም ምድር ይጥላታል። ትሕትና ምድር ናት። ምድር ሁሉ አራዊቱም እንስሳቱም ክፉም በጎመድ የሚልበት የሚጠቀጥቃት አንዱ ይሮጥባታል፣ አንዱ ደግሞ አኮ ይልባታል፣ አንዱ ይዘልባታል። እንዲህ ያለ ነው ሁሉ የሁሉ ሮሮጫ በእጃ እና ምርትትና ምድር ናት። ታቴተ ዝቅ አለ ተዋረደ ከሚለው የወጣ ክስ ነው። ትሕትና ማለት ትሕትና ዝቅ ማለት አዋቂ ከሆነ ትነ እንደለው አንሰጽ እጽ ማለት ነው ትል ማለት ነው። አንሰ ማለት እኔ ማለት ነው። አንሰጽ ዋኮሰ እኔ ትነ ዋኮሰ ሰው አይደለም። ራሱን አወረደ፣ አጋለጠ። በአደባባይ ንስሐ ገባ። በአደባባይ ንስሐ መግባት ትሕትና ነው። ትሕትና የሰራውን ኃጢአት ሁሉ መናገር ትሕትና ነው። ስለዚህ እኔማ ሰውማ ብሆን የጎልማሳ ሚስት ነሳ ነበረ፣ ጎልማሳ አስገድል ነበረ፣ አይምሮ የለኝም። ሰው ማለት አይምሮ ያለው ነው ይላል። ሰው ተሰብአ ሰባት ሆነ፣ ሰብአ ሰባት አደረገ። ሰው ማለት ስንት ነገር ያለው? ሰባት ነገር ያለው። ግሱ እንኳን ሰባት አደረገ እና ሰው ማለት ሰባት ነገር ያለው
ቅመም ነው። ቅመም የተቀመመ እግዚአብሔር ቀመሙ። እናቶቻችን ወጡን ሲያጣፍጡት ምግቦቹ ሲያጣፍጡ የተለያየ ምግብ አላቸው። ከጨው ከበርበሬ ከሽንኩርት ሽሮ ሲበጅ ሲያበጁት ብዙ ነገር አለ። እርድ ይባላል፣ ኮረና ይባላል፣ ብዙ ነገር አለ። ከዚህ ሁሉ ተበጅቶ ተሰርቶ የሚጣፍጥ እና ሰው ከሰባት አይነት የተሰራ ቅመም ነው። እግዚአብሔር ቀምሞ የሰራው ፍጹም ማለት ነው። በዕብራውያን ቁጥር እንዲሁም ሰባት ፍጹም ቁጥር ነው። ስንት ቁጥር አልኳችሁ? ሰባት ፍጹም ቁጥር ማለት ነው። እኛ በእኛ በሀገራችን 1 2 እስከ 10 ስንቆጥር እስከ 10 ማቆሚያችሁ፣ ዕብራውያን ደግሞ ማቆሚያችሁ እስከ ስንት ነው? እስከ 7 ነው። እና ከዚያ አንጻር 7 ፍጹም ቁጥር ነው። እና ሰው በሆነ አለ ራሱን አወቅ። ሰው እኮ ነው። ሰው ስለሆነ እኮ ነው ራሱ ያጋለጠ። አንድ ሰው የሰራውን ስራ ከተናገረ ራሱን ካጋለጠ እኔ እንዲህ ነኝ፣ እኔ አዋቂ አይደለሁም፣ እኔ ክፉ ነኝ፣ እኔ ኃጥ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ዘማዊ ነኝ፣ ያልሆንኩ ነኝ፣ የእግዚአብሔር ሕግ የምጠብቅ አይደለሁም ብሎ ራሱን ካጋለጠ ይህ ሰው ምንድን ነው? ፍጹም ሆነ ማለት ነው። 7 ቅማምነቱን ገለጠ ማለት ነው። ራሱን አጋልጧል። ከስራ ሰርቶ እንኳን ንስሐ መግባት የራሱ ትልቅነት ነው፣ ታላቅነት ነው። በእውነት ታላቅነት ነው። ዳዊት አልሰራም፣ ሰርቷል እኮ ግን ተመለስ ይባል ተመለስ፣ ታው ተመለስ ከዚያ ከመንገድ ታው ሲለው በነቢዩ አድሮ ጊዜ ሲመጡ ተመለሰ። እንዲያው እንደ ሕፃን ተቀለበለበ ነው። እንደ ሕፃን ጨንገር እንዳነሱበት ሕፃን ተቀለበለበ። ሕፃናት ግንበታቸው ጨንገር ስናነሳባቸው ወይም ስንቆረጣ እንዴት ይብሉ እጃቸው አካላቸው እንዳይደለው እንዲያገኙ ይመክታሉ። ይሄም እጃቸው ግን ይቀለበለባል ማለት ነው። እንደዚያ ተቀለበለበ። በድዬዋለሁ፣ እግዚአብሔር ፈጣሪን በድዬዋለሁ፣ ይቅር በለኛል። ስለዚህ አንሰጼው አኮሰ እኔ ትልኝ ሰው አይደለሁም። ምኑ ባበሰ በሰው ዘንድ የተናቆረ ወትሁት ባበዝ በሕዝቡ በሰራዊቱ ዘንድ የተዋረድኩ ነኝ። እለየ ሁሉም ይትቃጸሙኝ፣ ያዩኝ ሁሉ ይጠቃቀሱብኛል። ይህ የጎልማሳ ሚስት ነው። ጎልማሳ ያስገደው ይሄ አይደለም እያሉ እየጠቀሱ ማለት እሱ እኮ ነው እያሉ ይጠቃቀሱብኛል። ራሳቸው እየነቀነቁ ከዚህ ወደ ራሳቸው እየነቀነቁ ይጠቃቀሱብኛል። ራሱን አገለጥ። አንድ ሰው ራስን ካጋለጥ አፉን አስይዞ ልትል እኔ እንዲህ ነው ይባላል። የሆነ ሲቋፈሰ ማለት ነው። ከፍ ሲያል እኔ እንዲህ ነው ካልኳለ ታሸንፋል። በትትና ሰው ማሸነፍ ይችላል። በትትና የሚጠራን ሰው በፍቅር የሚያጓርድህን ደግሞ በትን እንዲሁ የበለጠ ራስን አጋለጥ። እኔ እንዲህ ነኝ ምንም አይጎዳም እኮ ልብስን አይቀርስ እንኳን አካል ልብስን እንኳን አይቀር ዝቅ ስትል እግዚአብሔር ከፍ እያደረገ ይላል። የራስ በዚሁ ንሳ በዚሁ ራስ ማጋለጥ ማለት ነው። ስለዚህ ትውጣይ ትለኛለ ዳዊት ነው ለኛ አብነቱ ነው። ስለዚህ ከዳዊት መውሰድ አለብን። አሁን የሰራችው ስራ ለመተረክ አይደለም። አፍቅሮ ያስፈልጋል፣ ትህትና ያስፈልጋል። ራሳችሁ ቁረጡ። ከፍ ያለ ጠጉር ያለው ዝቅ አድርግ እንትን ያፈራል። በውስጥ ሐዋርያ ያፈራል። እንደገና ደግሞ ለጠላት የሆነ አጋልጦ ይሰጣል። ዛሬ ክፉን ዘመን ጠጉርን ይዘው ይጎትታል። ወዲያው የምትሸነፍ ካራባት ያደረገና ጠጉሩን ያንጨፈረረ ጠጉሩን ይዟል። አቅም የለውም ይተው ጠጉር ከተያዘ መንከባል ወይ በኋላ ይስባል። እንዲሁ መንከባል ወደቀ። ስለዚህ አሽር ያስተካክል እንደነ ቴዲ ለሞት ቴዲ በሰው ታጅቦ ነው። ማን ይነካዋል? ወንድ ነው የሚጠብቅ በኋላ አስጠብቆ ያን የወንድነት ምልክት ነው። እንዴት ይልቀው ወንድ ነው የቴዲ የወንድነት ምልክት ነው። ስለዚህ ጠጉር አታንጨፉ። ምን ማይሰራ ተስተካክሎ መቀመጥ ነው እና ዳዊት ትትና ስለዚህ እኛ ትትና ያስፈልጋል። ትትና ሰትሬሲው ለሰ መልአክ ዘንድ
ትሕትና ሰውን ምድራዊ መልአክ ታደርገዋለች። ምን መልአክ አልኳችሁ? ምድራዊ መልአክ ማለት ነው። ሥጋ የለበሰ መልአክ አባቶቻችን አሉ። መልአክ ነው ሰው ግን ለዮሐንስ አፈወርቅ ሌሎች ብዙ አሉ። በዚህ በመጽሐፍ መነኮሳት ራሳቸውን ዝቅ አድርገው እኔ ውሻ ነኝ የሚሉ ራሳቸው አጋንንት የሚኖሱበት ዋናው ትሕትና ነው። ትሕትና ውሻ ነኝ አጋንንት ዲያብሎስን ለማረክ ከፈልጋችሁ እኔ ውሻ ነኝ በሉት። ትነኝ ወራዳ ነኝ ከኔ ምን ልታገኝ ነው በሉት። ይህ ጋር አይቀርም። በትሕትና ብዙ የተነሳ በገዳም ቆሮንቶስ ጌታ በምንድን ነው ብዙ የነሳው? በትሕትና አይደለም። በሶስት አርስታጣው መጣበት ፈተነው። በስስት በትዕቢት በፍቅረ ነዋይ። በስስት ቢመጣበት በምን? በትዕግስት በመታገስ። በትዕቢት ቢመጣበት በምን? በትሕትና በፍቅረ ነዋይ ገንዘብ በመውደድ በማስወደድ ቢመጣበት በምን? ጠለው ድነሰው በጸሪያ ነው። ገንዘብ በመጥላት ገንዘብ ጥሩ ስራ በትኑ ካላችሁ አካባቢ ስጡ ማለት ነው። አብሉ አጠጡ ማለት ነው። እንደዚያ በጣም ከጭንቅላታችሁ በላይ እዚህ ያስገብታችሁ አታሉት። እዚህ እንትን አትሱበት፣ ባንክ አትሱበት ጭንቅላታችሁ እንጂ ገንዘብ ያስፈልጋል። ገንዘብ ካለ በሰማይ መንገድ አለ ይባላል። ደግሞ ለመጸወት ከመጸወት ለማለት ነው። ካበላ ካጠጣ ማለት ነው። የወደቁትን ካነሳበት፣ የተጠሙበት ካረካበት፣ የተራቆቱን ካለበሰበት በሰማይ መንገድ ያለ ማለት ይሄ ነው እንጂ ዝም ብሎ እዚያ በየባንኩ ደርድረህ አስቀምጠህ ትገባለህ ማለት ነው። ይህ ለማለት ተፈልጎ ነው። ስለዚህ ትሕትና ይህን ሁሉ ፍቅረ ነዋይ ድል ነስታለች ጌታ በዚህ ዲያብሎስ ድል ነሳ። ስለዚህ ትሕትና የዲያብሎስ ድል መንሻ ነው። የዲያብሎስ መደምሰሻ፣ ዲያብሎስ የምንደመስበት፣ ዲያብሎስን አቅሙን የምናሳጣበት፣ ኃይሉን ሁሉ የምናጠፋበት ዋናው ትልቁ መሳሪያ ማን ነው? ትሕትና ነው። ትሕትና እነ ሙሴ ሁሉ እና አብርሃም ከአብርሃም የጀመረ ትሕትና እኔ አመድ ትቢያ መሬት ነኝ ብሏል። ማነው ዛሬ እኔ ትቢያ ነኝ እኔ ትልቅ ሰው እኔ ከሆኑ የሆነ ነገር ሲናገር እንዴት እንደምንቆጣ ሲያስቡት፣ ጓደኛ ሲናገር፣ ጎረቤት ሲናገር እንዴት ነው የምንቆጣ? ዘወረደ ደግሞ ተጣልተን እኮ ታረቁ ስባል ይታረቃል። ጠብ ዲያብሎስ እንደሆነ አናውቅም። ማወቅ ያስፈልጋል። ክፉ ነገሮች ሁሉ በጥቅም የማን ገንዘቦች ናቸው? የዲያብሎስ ናቸው። አመፃ ወጻት መዛግ ጊዜ ያለው አመፃ ክፋት ከማደሪያዋ ከመዛግብቷ ከሳጥ ነው ይላል። ሳጥ ነው ዲያብሎስ። የተንኮል ሳጥ የተንኮል ቡርሳይ ማለት ነው። ሴቶች ቡርሳይ የሚያሽ ይሄ ቡርሳይ ነው። የተንኮል ቡርሳይ ነው እና አብርሃም ሁሉ የትቢያ መሬት አመድ ነው አመድ ትዕቢት ካለበት ሀሎ ትዕቢት እያሉ አሳር ይላል። ትዕቢት ካለ ከዚያ ምን አለ? መዋረድ ውርደት አለ ይላል። ስልና አብርሃም ግን ዝቅ ነው። አብርሃም በስከው ድረስ ምን ስለነበረው? ትሕትና ስላለው እኮ እግዚአብሔር ስላከበረ ነው። እግዚአብሔር የሚወደውን ነገር ስለሰራ፣ እግዚአብሔር ያከበረውን ስላከበረ፣ እግዚአብሔር የጠላውን ስለጠላ፣ እግዚአብሔር ያራቀውን ሁሉ ስላራቀ አብርሃም ይባላል። ዝም ብሎ ስም ይወጣል። እንዳሁኑ ዘመን ስም አይደለም። መልአከ ብርሃን ይባላል። ስራው ሁሉ ጨለማ፣ መልአከ ጽልመት ማለት ነው። ግቡ ጽልመት፣ ስሙ መልአከ ብርሃን። ዲያብሎስም እኮ መልአከ ብርሃን ስመ ለሊት የሚያሰር ከመልአከ ብርሃን ይባላል። እንደ መልአከ ብርሃን ተመስሎ ይመጣል። ብዙዎቹ መልአከ ብርሃን ይመጣል። አዳምን የጀመረውን አባታችን አዳምን ምን መስሎ መጥቶ ያሳሰተው? እኔ መልአከ ብርሃን ቅዱስ ገብርኤል ነኝ እኔ ላይ አልመጡ አንተ ማለት ነው። እንግዲህ በቃ ይበቃል፣ ውጣ፣ ደክሟል፣ እስካሁን ድረስ ቆይታል። ከባህሩ አንቀጠቀጠ፣ ቀሰቀሰ። በቃ ውጣ ብሏል ፈጣሪ።
አለው። አንተ ማን ነህ? እኔ መልአከ ብርሃን ነኝ። አዚያ ነው ሐሰተኛው እንትን ስም አዚያ ነው ብዙ ስከራ ብዙ እንዳላመጣ አይዞህ ይቀመጥ አዚያ ጀመረ ከዲያብሎስ ጀመረ እና ዲያብሎስን ድል የምንነሳበት ትትና ነው እና የሚከበሩበት እነ ሙሴ ሳይቀር ብዙ አዋቂ ነው። ከዚያ ጋር የሚነጋገር በደመና ውስጥ ነው የሚያነጋግረው ሙሴ እኔ አልችልም ላክ ባይደ ስራን የሚያከናውን ሌላ አንደበቱ ርቱ የሆነ ሰው ላክ እኔ አንደበቴ የሚለው አልችልም ለምባታ ነው አስተካክሎ አከናውኖ መናገር አልችልም ያንተን ቃል አከናውኖ የሚናገር ሰው ላክ አለው። አልችልም አራሱ ቃል ተመልከቱ። ከዚያ ጋር እየተነጋገረ ቅዱሳን ናቸው እንደዚህ ናቸው። ባይታዊ ናቸው እንደዚህ ናቸው። ዛሬ ደግሞ የመጣብን ነገር እኔ ባይታዊ ራሱን ይሾም ማለት ነው። ራሱን ከሾመ ሰይጣን ነበር ይመጣ ራሱን የሚሾም ሰው ማለት ነው። ቀድሞ አባቶቻችን እንሾማችሁ ሲሏቸው ይሾም ነበር ይወጡ ነበር። ጌታማ ወሰደ ይጸልይ ታግይሰ ይላል። ወደ ተራራ ወጣ ሸሸ። የመጀመሪያው ትርጓሜ ምንድን ነው? እኔ ለወለ ዛይሬ ነኝ እናንተ ልታነሱኝ አትችሉም ለማለት። ሁለተኛው ግን እንሾማችሁ ባሏችሁ ጊዜ ሸሽታችሁ ሂዱ ለማለት አንድነት ለመሆን ሸሽቷል ይላል። ናትትና ሶስተኛው ደግሞ እጥራ አድርላችሁ ሶስተኛው ሃይማኖት እንካሰሚያ ታላቂ ብሎ ይደረግ ከናቴ ማይጠን ጀምሮ ፈጣሪ አንተ ነህ ማሙሻው ቃል ሃይማኖት አቢ ሃይማኖት ያውቃል አይትሪት ማለት ከና እግዚአብሔር ያውቃል ከማይጠን ጀምሮ የሚያውቁ አዋቂ አርጎ የሚፈጥሩ አንዳንድ ጊዜ እንደተወለዱ ስማት ያሩ ማለት ነው። በሶስት ቀናቸው እንደ ተክላይ ማንሰራት ስራት ብሎ መስግነው እግዚአብሔር ሲመርጥ እንዲህ ነው። ለታሪም ከሰሞሙ ይላቸዋል። ከእናታቸው ማይጠን ጀምሮ የተመረጡ ለበጎ ነገር የተመረጡ ለአብነት የተመረጡ ለቅድስና የተመረጡ ለትምህርት የተመረጡ ለጽድቅ የተመረጡ ለበጎ ነገር በጥሩ የተመረጡ ሰዎች እና እንከርሰሚያ አንተ አምላኬ ከእናቴ ማይፀን ጀምሮ አንተ ፈጣሪ ነህ። አባቶቻችን ሲጸልዩ የአባትና የእናቱ ሃይማኖት አድርገው ፈጣሪ አምላኬ አለ ይላሉ። ስሩ ይደረሰው እንከርሰሚያ አንተ አምላኬ። አዎ በማይፀን እኮ ብዙ ነገር አለ። እናቱ የበላችሁ ተጭኖ ቢገለውስ የጠጣችሁ አንዝዞ ትን ብሎት ቢገለውስ ማን ይጠብቀው ነበር? እሱ ባይጠብቀው ያኑ እያየኩ ነው። አንተ ፈጣሪ ማለት እስማ አንተ አውጣይከን ይምቀስ ከናቴ ማይፀን አንተ አውጥተኛና ለኔ ከተገረኩ ወተወከልኩ ከዛሎ ኮታና ዘሜ በእናቴ ማይፀን ጀምሮ ባንተ አመንኩ ለኔ ከተገረኩ ይላል። ከናቴ ማይፀን ከናቴ ማይፀን ጀምሮ ወይም ባንተ ፈቃድ በእናቴ ማይፀን ተጣልኩ ማለት ከአባት ዘር ተከፍሎ ከእናት ደም ተከፍሎ ደምና ዘርና ደም ሲዋሃድ የሚሆን አስተውለ። ስለዚህ ከአባቴ አብራክ አውጥተህ ወደ እናቴ ማይፀን ጥለህ ሰው አደረግኝ። ከዚያም በዚያም ሳለሁ እስክወለድ ድረስ ወንዱ 9 ወር ከ5 ቀን እስኪወለድ ሴቷ ደግሞ 9 ወር እስክትወልድ ዛሬ እያለፈም እየቀነሰ መሰለኝ የመጽሐፉን ሊያዛባብን ይዘው የተረገመ ዘመን ከባድ እኮ ነው። ዛሬ ከባድ ጊዜው ሳይደርስ የተወለደ ነው። አይምሮ እኮ ያስተካክል። ለዚያ እኮ ነው በደንብ አድርጎ የማያስተካክል ለጥፋት የሚሆን አብዛኛው 9 ወር ሳይሆነው ወይ 9 ወር ከ5 ቀን ሳይሆነው ወይ በ7 ወር ወይ በምን ይወለዳል። አይምሮ ያስተካክል። ምክንያቱም አልበሰለማ ከውስጥ መብሰል አለበት። አንድ እንጀራ አሁን ሳይበስል ከወጣ ምንድነው ይፍረቀረቃል አይደል? ይቆረሳል አይጠራም። ይሄን እንደዚያ ነው። ያንን ጊዜውን እግዚአብሔር ፈቀደ ያቀረለትን ጊዜ ጨርሶ በማይፀን ካልወጣ አይስተካከልም ማለት ነው። ይዛባል። እንግዲህ ሳይንስ ምን እንደምትን ያላውቅልም ያንተ ግን እነሱ ደግሞ እንዲህ ያለ ደግሞ መጽሐፉን
የሚደራደረው አለ ደግሞ ግን መጽሐፉ እንደዚህ ነው። ምክንያቱም ሳይበስል ጥሬ ሆኖ ወይም ገና ለጋ ቀንበጥ ነው ልምላሜ እንደሆነ ወይ ማለት በልምላሜነቱ አለው እኮ ዘር ሲዘራ ግን በዚህ በዳዊት መዝሙር በገነት 7 ነገር አለ ይላል። እንደው መጀመሪያ በገነት 7 ነገር አለ ይላል። የመጀመሪያው ጣይም ማለት ነው በቁሙ ጣይም። ሁለተኛው ደግሞ ልምላሜ ይላል። ሶስተኛው ደግሞ ጽዬ አበባ። አራተኛው ደግሞ ስም መወደድ ማለት ነው ውበት አለ በገነት ውስጥ። አራተኛው ደግሞ ፍሬ አለ። አምስተኛው ማዛ ሽታ ማለት ነው አለ ጥሩ ማዛ የሚሸት ማለት ነው። ቆጽ አለ ደግሞ ቆጽ ቅጠል ማለት ነው። መጀመሪያው ጣይም ልምላሜ ቁጠሩ ጽዬ 3 ስም 4 ፍሬ ማዛ ቆጽ 7 እንደዚህ አለ። እነዚህ እያንዳንዳቸው መጀመሪያ አላቸው ማለት ነው። የኛም እንደዚህ ሆነ። እንደዚህ 7 ነገር አለ። እናንተ ማጥሩ እኔ ማጥራለሁ። እንዴት ስንት ነገር እንዳለ እንትናችን 7 ነው። ተፈጥሯችን ከ7 አይነት ነው። ግን ደግሞ ከምን እንደምንሄድ ማለት አለ። በዚህ በመካከል ከተቆረጠ አንድ ዛፍ ወዲሁ ይደርቃል። ለቤት እንኳን አይሆንም፣ ለድጋፍም አይሆንም፣ ለወንበርም አይሆንም። ጊዜውን ሳይደርስ ስለወጣ ማለት ነው። የኛም እንደዚህ ያለ እና ከእናቴ ማህፀን ሳለሁ እናቴ የበላችው ያ ብዙ ነገር ያምራታል። ብዙ ነገር አለ። ሲጸንሱ ብዙ ነገር ያምራቸው እናቶች። እዚህ ያለው የጸነሰ አንዳንዶች አሉ ያውቁታል። እነሱ በጽንስ ጊዜ ሲጸንሱ እንዴት እንደሚያምራቸው ምን እንደሚላቸው የሰንበት ቂጣ ያምራቸዋል። ብዙ ነገር አለ። የሰው ቤት እንጀራ ያምራቸዋል። ብዙ ስንት ምናምን ይሁሉ የተለያየ ምግብ በየአይነቱ ሲበሉ ያለ ግን ሳይጫነኝ አለ የተለያየ መጠጥ ሲጠጡ ያለ ትንሽ የጠበቀኝ ከእናቴ ማህፀን ጀምሮ የጠበቀኝ ፈጣሪ እሱ ነው። ለዚህ ነው ከሰማይ ያንታለች በእናቴ ማህፀን ሃይማኖት ፈጣሪ አንተ ነህ አለ ዳዊት። እስከዚህ ድረስ ነው የሄደ። እኛ እንደው የምናምነው ከተወለደ በኋላ እኮ የምናውቀው ማለት ነው። ግብፅ ተመለሰ ልብ አምላክ ነው ተመለሱ ወዷል ካደገ በኋላ ነው የተናገረ አይደል? አዋቂ ከሆነ በኋላ ይህ ቅባ መንግስቱን ከተቀባ በኋላ 7ቱ ሀብታት ካደረበት በኋላ ይህን ነገር ተናገረ። ለዚህ ልብ አምላክ የተባለው ለዚህ ነው። ወዷል ተመልሶ ከጸሎት ጀመረ፣ ከጽንስ ጀመረ። አረም ቅድመ ዓለም ከመፈጠሩ ነው የሚጀምሩት። እንቅልፍ ነው ይሏል አዛኝ ይጀምሩ። እዚህ አዋቂነቱን ገለጠ፣ ሃይማኖቱን ገለጠ፣ ፈጣሪውን አወቀ። ስለዚህ እኛ ፈጣሪያችን ማወቅ አለብን። እንዴት እንደፈጠረ ከምን ብዙ በሰው ዘንድ ቢታይ ብዙ ድካም አለ አይደል? ከአባት አብራክ ወደ እናት ማህፀን ሲጣል እንደገና በዚያ ውስጥ ሁለቱን አዋህዱ አገናኝቶ ይሄ ሙሉ አካል አካል መልካም ነው። እነ ጆሮ ሲሰሩ እና አይን ሲሰሩ እና አፍንጫ ሲሰሩ እኛ እንደዚህ እናበላሻለን። የሆነ ነገር ሲሰራ አፍ ሲሰራ አፍንጫ ሲሰራ ኃይሉን መስማት እያንዳንዱ ይህ ሁሉ ይሰራ። ይህ ሁሉ ተመልክቷል። ይህን የፈጠረ የሰራኝ አንተ ፈጣሪ አለ። እንስሳት እንዳንወስድ የስንተኛ ነው? 3ኛ ነው። 4ኛ ተስፋ መንግስተ ሰማያት አሁን ወደ መንግስት ነው ሄደ ወደ መንግስተ ሰማያት ወደ ላይ ወጣ። መጀመሪያ ከአፍቆር ጸሎት የተጀመረ አዚያ ትትና አዚያ ሃይማኖት እዚያ ወደ ተስፋ መንግስት ነው። ደግሞ ወደ ተስፋ መንግስተ ሰማያት ስለ መንግስት ነው ተስፋ ተአምር ከመቀራ የሰናይቱ ለእግዚአብሔር በቤረከ ያው መዝሙረ ዳዊት እዚያ ወጣ። መዝሙረ ዳዊት መዝሙር 26 ከቁጥር 13
ቁጥር ነው ታታነበትም እንጂ ትጽፉታላችሁ። ለመጻፍ እንጂ ችግር አለባችሁ። እንዲሁ ትፈጥናላችሁ። ከመነፋስ ናችሁ። እንደ ነፋስ ነው ፍጥነታችሁ። ማን ማስተዋል የለም ለመጣፍ አሁን ያነበውን እንኳን ጥፈው ነው ማን የጻፈውን አንደነበው በቃ መጻፍ ተደርድሮ አለ። እንዲያስ ደግሞ እንቀመጥበታለን። እንዲያስ ተጠፍተፍ አድርገን እንናስቀው የእግዚአብሔር ቃል አንቡት። ጥሩ ነው። እንዲነካ ማድረጋችሁ እየነቀፋችሁ ሳይሆን እንትን ብትሉ የምታደርጉት ነው የምናደርገው ነው። እና የሕያዋን የእነ አብርሃም ሕያዋን የተባሉ አብርሃም ይስሐቅ ያዕቆብ ናቸው። በብሔረ ሕያዋን በአብርሃም በይስሐቅ በያዕቆብ አገር በኢየሩሳሌም ሰናይ ሆነ የእግዚአብሔር በጎ ነገሩን አይ ዘንድ አምናለሁ ይላል። በጎ ነገር ማየት ትፈልጋላችሁ? ትፈልጋላችሁ በጎ ነገር? አዎ በጎ ነገር ከማን ነው? ከእግዚአብሔር። ከኛ የለም። በጎ ከሆነ እኛ ከኛ አለ በጎ ከሆነ እግዚአብሔር ነው። እግዚአብሔር ደግሞ ንጽጽር ያስፈልጋል። አዎ ከእግዚአብሔር የለም ማተም አለ ሲዋልም አለች ጋንም አለ ዲያብሎስም አለ እሱ የፈጠረው ለማለት ነው። ደግሞ የእሱ ፍጥረት ያልሆነ የለም። ግን መዓቱ የምናመጣው እኛ ክፉዎቹ፣ ክፉ የምናመጣው ክፉዎቹ፣ ኃጢአትን በኃጢአት የመጣውን መዓት የምናመጣው እኛ ኃጢአተኞቹ። እናንተ ግድም በኃጢአት ጎን ግራ ትሄዳላችሁ፣ እኔ ደግሞ ግራ ሄዳለሁ እግዚአብሔር። እና ሰናይቶ በጎ ነገሩ አይ ዘንድ አምናለሁ። ኢየሩሳሌም እንደምታውቋት እንደ ዛሬው ሳይሆን ካዲያን በበዙበት ጊዜ ያን ጊዜ በእነ አብርሃም ዘመን ያለውን የሚያነሳ ማርና ወተት የሚዘንቡባት 10ቱ ቃላት የሚነገሩባት ስመ እግዚአብሔር የሚነገርባት ቀዳማዊነቱ፣ ዳህራዊነቱ፣ አንድነቱ፣ ሶስትነቱ በጠቅላላ የእግዚአብሔር በጎ ነገሩ፣ ፈጣሪነቱ፣ መጋቢነቱ፣ ፀሐይን ማውጣቱ፣ ማግባቱ፣ ጨረቃን ካወጡት ከሰማይ እስከ ምድር ያለው ስነ ፍጥረት መፍጠሩን ይነገርባት የነበረች ሀገረ ሰዎች በእነዚያ እንዲህ ሁሉ ሲነገሩ በኢየሩሳሌም ይህ ሁሉ ሲነገር በጎ ነገር ማለት ነው። እኒህ ሲጠበቁ በጎ ነገር ይመጣልና በኢየሩሳሌም የእግዚአብሔር በጎ ነገር ማየት እፈልጋለሁ። 10ቱ ቃላት ጠብቄ በ10ቱ ቃላት የሚገኘውን ክብር ማየት እፈልጋለሁ ብሎ ለሰው ይተርጉማል። መጨረሻዋ ግን ሕያዋን የተባሉ ደግሞ ቅድም አብርሃም ይስሐቅ ያዕቆብ ብያቸዋለሁ። አሁን ደግሞ መላእክት ናቸው። እነ ዳዊት ጻድቃን ናቸው። ጻድቃን ሰማዕታት፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ፋሲለደስ ሐዋርያት፣ ዛሬ ማቴዎስ፣ ከሊቃውንቱ ዲሜጥሮስ፣ እነ ዲሜጥሮስ ናቸው። አንደኛው መላእክት፣ ሁለተኛው ጻድቃን አይደለም። ከጻድቃን ደግሞ እነ ዲሜጥሮስ አሉ፣ እነ ዳዊት አሉ፣ እነ ማቴዎስ አሉ። ሐዋርያት በጥቅም በእነዚህ ሀገር በመንግስተ ሰማያት ሀገር የተባለች መንግስተ ሰማያት በእነዚህ ሀገር በመንግስተ ሰማያት የእግዚአብሔርን የመንግስተ ሰማያት ታላቅ ደስታ ሰናይቶ በመንግስተ ሰማያት የሚገኘው ክብር ነው። ይህን ማየት እፈልጋለሁ፣ ወዳለሁ፣ እመኛለሁ፣ እተአመናለሁ፣ አምናለሁ እንዳለ መንግስተ ሰማያት እንዳለች ብሎ አስረግጦ ነው የተናገረው። መንግስተ ሰማያት አለች ይለች ማን ተናገረ? ዳዊት ተናገረ። ዳዊት ተናገረ። መንግስት እንዳለች ማለት ነው። ስንተኛ ነኝ? አራተኛ። አምስተኛ ደግሞ ታምኖ ኃጣው የራስን ኃጢአት ማመን ማለት ነው። ታመነ አመነ ኃጣው ኃጢአቶች ታምኖ ኃጣው ኃጢአትን ማመን የራስን ኃጢአት ማመን። ዳዊት አምኗል አላመነም? አምኗል። ምን አመነ? እስመ ኖሐ እምስርተ ርእስየ ጌጋዬ በደሌ ኃጢአቴ ከጠጉሬ ይልቅ በዝቷል። ጠጉራችን ታውቁታለች። ዝም ብለን እኮ የተሸከምነው አናውቀውም እኮ እግዚአብሔር አምጡ ቢል
የሰጧችሁን አቴናቱ የሚለው ማን ቆጥሩ ድረስ ቆጥራችሁ አውጡብን። እንቆጥረዋለን። ሳይንስ ለቆጠራ ኃይለኛ ነው አሉ። ፀጉርን ማን ይቆጥራል? ከባድ እኮ ነው። ከዚህ የበለጠ ከራስ ፀጉሬ የበለጠ ኃጢአቴ ከራስ ፀጉሬ በዝቷል። ከመጽውር ክቡድ ክብደት ይላል። እንደ ፈተና ደንጊያ እንደ ደንጊያ ጸንቷል በዝቷል ኃጢአቴ። ጽያ ወሆ ኃጢአቴ አይጽምቴ እንገጸበዴ ይላል። ሰነፌ ከሰራሁት ኃጢአቴ የተነሳ አጥንቶቼ ጽያ ሸተተ ወሆ ጽያ ተላ ወሆ ሸተተ ይላል። በኃጢአት እኮ ሽታ ሰውበት አካል ሸተተ ይላል። አየራሱን አልባካለት ሙሉ ዶቴ ዳዊት ልቡን ይስተደበ ይህን ካደረገ እንደ ዳዊት ከሆነ ብሎ ይህን ካምን ራሳችን ኃጢአቶች ካምን በጣም ጻድቅ ነው። ራስን ኃጢአት ማመን ታምሮ አጣ ራሱን አጋለጠ፣ ዝቅ አደረገ። እኔ በደለኛ ነኝ፣ ግን በደለኛ ነኝና እንዳትቀስበኝ ነው እግዚኦ በማትቀ ይጥቅስበኝ አቤቱ እንዳትቀስበኝ። ሰባ የገሞራን ሰዎች የሰዶምን ሰዎች ባጠፋበት መቅሰፍቱ ምንድነው? የገሞራ ምንድነው? እሳት ነው። አሁን ደግሞ ወደ ዋነት ተቀይሯል፣ ወደ ጨውነት ተቀይሯል። አልመለስም ያን እንደዚህ እንዲያለ አብነቱ የጥፋት አብነቶቻችን እኮ አሉ። እነዚህን እያየን አንመለስም። የነሱ ስራ እንዛ ሰዶም ደግሞ ግብረ ሰዶም አንተ ደግሞ አለ እየነደደ ውሃውን እያየ ግብረ ሰዶም ይሰራል። ተጠንቀቅ ወጣት። የምታመጣው አንተ ነህ፣ የምታስቀረው አንተ። እኛ ነው እዚህ ከመቃብር ተሸጉጠን አገኘን ወደ ከተሞከ ካለ ግን አይለቀልም አሁን ለምን ምክንያቱም ባለም ውስጥ ስላለ አብዛኛው በጸኖ ለመናገር ነው። የለም ማለት ነው። በጸኖ ይባላል። በጸኖ ለመናገር ነው እንጂ ራሱ ዳዊት ብዙ ሁሉ አሬ ወራ አለ ሁሉ አድሞ በደለ እንደ ፈረስ ጆሮ እንደ ጦር ጉሮሮ ሁሉ አድሞ ተካክሎ በደለ። ስለዚህ እግዚአብሔር ደግሞ በማዕቱ አንዱ መጣ እና ኃጢአት ማለት አምስተኛ ይበቃል። እዚህ የአምስተኛ አይደለም። እሺ ስድስተኛ ደግሞ ህፃኒ ዋንጻኒ ኃጢአቴ ህፃኒ ዋንጻኒ ኃጢአቴ ከኃጢአቴ እጠበኝ አንጻኝ ወማበሳይኔ አንጻኝ ከበደሌ አንጻኝ። ኃጢአትና አበሳ ልዩነት አላቸው የላቸውም? በደልና ኃጢአት ልዩነት አለ የለውም? አለው። ኃጢአት ጥቃቅኑ ይላል፣ ታናናሽ ይላል። አበሳ ደግሞ የዘገየው ብሉ በጣም ነፍስ ግድየው ይሄ ገተው ከባድ ነው። እንዴት አለ ልቡን አለ ሰው ቦት ይሄን እያየ እየሰማ አይኑ ተከፍቶ እየሰማ ጆሮ ተከፍቶ እየሰማ አይኑ አፍጦ እያየ እዚህ ወደ ግድል መግባት ማለት ነው። አንዳንዱ በቃ ሰረቸ ንስሐ ገባሉ የሚያስብ ይመስላል። እኛ በሬቶኛ ሰው እግዚአብሔር ከኛ የበለጠ ብለን ነው እንዴ? ከተመለሰ መልካም ነው፣ ግን ሳንመለስ በዚሁ ብንቀርስ ተሎ መመለስ። ወጣት ነኝ ህፃን ነኝ ማለት የለም። ሞት የመጣልህ በወጣት ነው። ሽማግሌዎች ሄዶችስ ቢያንስ ፈሪሃ እግዚአብሔር አላቸው። ሙሉ በሙሉ እንኳን ፈሪሃ እግዚአብሔር አላቸው። በፈሪሃ እግዚአብሔር በታቸው ለንስሐ ያበቃቸዋል። በምግባራቸው ለንስሐ የበቁ ለሃይማኖት የበቁ ከአረማ እንኳን ለቆርኔሌዎስ ስንመልከው እና ስንተኛ ላይ ነበር? ጸሎት ማንጻት ኃጢአት ጥቃቅኑ ይላል። አበሳ ደግሞ ታላላቁ የዘገየው ይላል። ይልና ደግሞ ኃጢአት ደግሞ የስህተት አበሳ ደግሞ የድፍረት ይላል። እስመ ለለ የአምር ጌጋዬ እኔ በደሌን ቆጥሬ ያውቀዋለሁ። ኃጢአቴን ይቅር የውቱ በኩል ጊዜ ኃጢአቴን በፊትህ ነው በፊት ያለ እንዲታይ
እንዲታወስ እንዳይረሳ ኃጢአቴ የሰራሁትን ኃጢአቴን አልረሳውም፣ አውቀዋለሁ፣ በደሌ ብዙ ነው፣ ይቅር በለኝ አለ። ይቅር በለኛል፣ ጠበኝ፣ አንጻኝ። ከጥቃቅኑ ከታላላቁ አናውቀው፣ ንቆታ አናውቀው። እኛ ሲዝም ችግር የለውም የምነው ዛሬ ደግሞ አማርኛ ትልቅ አማርኛዎች ችግር የለውም ሲበሉ ችግር የለውም በቃ ካወጪው ካወጡ ችግር የለውም ነው በቃ ችግር አላምታሪ ችግር የለውም የተባለ ችግር ነው መጣ እየተጠራቀመ በጎ ነገርም ሲጠራቀም በጎ ይሆናል። ኃጢአትም ሲጠራቀም እንደዚሁ እያደገ ይከበራል። አብራት ያይወድ ስድስተኛ ነው አይደል? ስድስተኛ ሰባተኛ ደግሞ ምጽዋት ምን አርባችሁ? ምጽዋት ነው። ምጽዋት ዘረውሃ እንደ መዝሙር 111 ላይ ቁጥር ላይ ተመልከቱ። ያለላችሁ በተነ ውሃ እንደ ሰጠ ገንዘብ ማለት ነው። አበላ ጠጣ ማለት ነው። አይ ንጉሥ ነው ሲያበሉ ሲያጠጡ ቀድሞ ከቤተ መንግስቱ ግብር ያገቡ ነበር። ግብር ይባላል። የምሳ ምግብ የሚያቀርቡት ሊቃውንቱን ጠርተው ለሊቃውንቱ ጠጁ ጾመው ሲቆረጥ ጠጁ ሲጨለጥ በስመ ያው በዚህ ንጉሥ በዚህ የሚያበላ የሚያጠጣ ሀብታም በሆነ እንደዚህ ያለ ንጉሥ በእውነት የሚያበላ ማለት አሁን ደግሞ እንዲያ የሚል ደግሞ በተቃራኒ መተርጎም ችግር ነው። እና ሰባተኛ ይሄ የተናገረ የቀመመ የሰው ልጅ ከስንት አይነት የተፈጠረ ብያቸዋለሁ? ከሰባት አይነት ለተፈጠረ ደግሞ ወርቅም የወደ 7 አይነት ምግብ መገበ ይሄን ማለት ነው። ወሰባት እግዚአብሔር እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርስቱን ያወርስልን። እንግዲህ መቼም በየቤተ እግዚአብሔርን ቋንቋ መልመድ ጥሩ ነው። ዘወትር ዘመን ያመጣው ቋንቋ ለምዶ ከባድ ስለሆነ የቤተ እግዚአብሔር ለዛ የቤተ እግዚአብሔር ወዙ ይሄ ነው። ጥቅስ ሳያበዙ ሳያባክኑ በአንድ ኃይለ ቃል ብዙ ሀተታ እንደሚሰጥ ልብ ብሎ ያስተዋለው የሰማው ሰው ካለ ደግሞ መልካም ነው። እንግዲህ ቅዱስ ዳዊትን በብሉይ ኪዳን እያለ በአዲስ ኪዳን የኖረ ወንጌልን አስቀድሞ የተናገረ የሚሉት በዚህ ምክንያት ነው። ርዕሱ ምን ነበረ? አነ አቀብኩ ፍናወ ጹባት፣ እኔ ምን ጠበቅኩኝ? ጭንቅ ጎዳና ጠበቅኩኝ ነው። እግዚአብሔር በእድሜ ጤና ይጠብቅልን፣ ለተስፋው ለርስቱ ለመንግስቱ ያደርስልን። እንግዲህ ያው የበገና መዝሙር እንሰማለን፣ አብረን እንዘምራለን። መዝሙሩ ከዚህ በፊት የምታውቁት ስለሆነ አብራችሁ መዘመር ነው። የወገኑ እረኛ የሚለው ቅዱስ ዳዊት የተሾመበትን ክብሩን የሚያወሳ የሚያዘክር ነውና ወንድሞቻችን እህቶቻችን ከበገና አስተማሪያቸው ጋር ያቀርቡልናል። እንግዲህ ያው እነሱ እስከሚዘጋጁ ድረስ ጥቂት ኃይለ ቃላትን እንገራችሁ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? በቤተ ክርስቲያናችን ጥሩ ዝግጁ ከሆኑ እዚህ ልብታ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። በእድሜ በጤና በሀብት በረድኤት ይጠብቅልን። ያው ደህና ዋላችሁ?
መዝሙሩን ከዚህ በፊት በቅዱስ ዳዊት በዓል ቀን ትሰሙታላችሁ። ይሄ መደበኛ የቅዱስ ዳዊት ማክበሪያ በዓላችን ነው፣ መዝሙራችን ነው። በ23ም ታኅሳስ 23 ሲመጣ ከሌሎች መዝሙሮች ጋር ተጨምሮ የሚቀርብ ይሆናል ማለት ነው። ያው በአጭር ጊዜ ነው ነገረናቸው አዘጋጅተው የመጡ 2-3 መዝሙር ነበር የሚዘጋጅ። ሰዓት ስለማይበቃ አንድ ብቻ ይሆን ብለን ገድበን ነው፣ ሰዓት ስለሚመሽብን ማለት ነው። በድጋሚ እግዚአብሔር የዳዊት ሀብቱን የነቢያት በረከታቸውን ያሳድርባቸው፣ ለእኛም ያሳድርልን። እንደምታውቁት ያው መምህር ተብሎ መጠራት የለም። ያው መምህር የሚባሉ እነንታ ናቸው። አሁን ቅድም እሳቸውን መምህር ሲሉ ነበር። የለም እኔ ዲያቆን፣ እሳቸው መምህር ናቸው። እንደዚያ ነው እና በገና የሚያስተምር ሰው መምህር አይባልም። አሁን ለምሳሌ ወንድማችን መሳፍንት ብቻ እዛ ማለት መሳፍንት ብቻ መምህር አትበሉት። መምህር አይደለም፣ የበፊቱ መምህር አይደለም። እሱም ብቻ ሳይሆን ማንም በገና የሚያስተምር ሁሉ መምህር አይደለም። ወንድማችን መሳፍንት ካስፈለገ ዲቁና ካለው ወይ በዲቁና ወይ በሌላ መጥራት ነው እንጂ መምህር የሚለው ስም ቅጥ እያጣ እንዳይሄድ ሌላው ሁሉ ስለረከሰ ችኛይቱ ቢያንስ እነ ክብሯ ተሰንብትልን ብዬ ነው። እና እንደዚያ ነው። በነገራችሁ ላይ ከበገና ደርዳሪነት ባሻገር በጣም ጥሩ ሰዓሊ ነው እና ስዕል ማሳለም ትፈልጉ ሰዎች ካላችሁ ወንድማችን አለ። እዚህ ጎንደር ውስጥ ጥቂት ናቸው ሰዓሊዎች ያሉን። እኔ እንኳን እንግዲህ እሱን ጨምሮ 4 ሰው ነው ሰዓሊ ማውቅ፣ 4 ሰው። 2ቱ እዚህኛ ስነ ትምህርት ቤት የነበሩት ናቸው የድሮዎቹ። ስለዚህ ስዕል ጥሩ ሰዓሊ መሆኑንም እግረ መንገዱን ለመንገር እወዳለሁኝ። ለሁሉም እናጠቃለን። ለማጠቃለል 2 ነገር ነው። አንደኛ የ7ቱን ቀን ቅዱሳን ስማቸውን ላስታውሳችሁ። ዛሬ 12 ነው፣ ተገናኝተን የነበረ በ4 ነው። ከ5 ጀምሮ ያለውን እናውሳ። ስም ብቻ ነው የምንጠራ ሰዓት ስለማይኖረን። አንደኛ በ5 ታላቁ ጻድቅ አባታችን ገብረ መንፈስ ቅዱስ የዚያኑ ቀን የመስቀሉን ስፍራ ቅድስት እሌኒ እንድታገኘው ያገዘ በኋላ ሰማዕትነት የተቀበለ ቅዱስ ኪራኮስ ጳጳስ ሰማዕት ነው። እናቱ ቅድስት ሐና መናፍቃን አንቀው የገደሉት ቅዱስ ጳውሎስ የቆስጥንጥንያው፣ ሐዋርያው ያዕቆብ ወልደ እልፍዮስ፣ እንደዚሁም በጣም ከታወቁ በገና ደርዳሪዎች መካከል አንደኛው የነበረው በጎንደር ዘመን ከነገሱ ነገስታት አድያም ሰገድ አፄ ኢያሱ። በነገራችሁ ላይ ጎንደር ነገስታት ሁሉም ማለት ይቻላል እስከ አፄ ቴዎድሮስ ድረስ በገና ደርዳሪዎች ናቸው። እንኳን ወንዶቹ ሴቶቹ። እቴጌ ጣይቱ በጣም የታወቁ በገና ደርዳሪ ነበሩ። ጣይቱ ብጡል፣ ከሴቶች ሌላ ደግሞ እቴጌ መነን የአፄ ኃይለ ሥላሴ ሚስት እንኳን በገና ደርዳሪ ነበሩ። እና አድያም ሰገድ አፄ ኢያሱ በጣም የታወቁ በገና የሚደረድሩ። በነገራቸው ላይ ጠጉራቸው ጉንጉን ነበር። በዚህ ወለጋራቸው ነገስታት ለምንድን ነው የሚጎነጉኑት? አንድ ቀን እንማራለን ካስፈለጋችሁ። ከፈለጋችሁት፣ ካልፈለጋችሁት ምን ችግር፣ ድካም ይቀራል፣ እንተወዋለን። አብዛኞቹ ነገስታት ጠጉራቸው ጉንጉን ነው ከጥቂቶቹ በቀር። የፋሲል ጠጉር ደግሞ ለየት ያለ ነው። የአጤ ፋሲል ሁሉ የራሳቸው እና የአጤ ቴዎድሮስ የቅርቡ ነው፣ የእሳቸው ብቻ ነው የሚታወቅ እንጂ ብዙ ነገስታት ጠጉራቸው ጉንጉን ነው። ምክንያት አለው። ለሁሉም አርያም ሰገድ ኢያሱ ያን ቀን ረፍታቸው ሰማዕትነታቸው ነው። በ6 ከአበው ቅዱስ ሄኖስ፣ ከነቢያት እንባቆም፣ በሴት ወገን ቅድስት ሐና ነቢይት፣ ከሐዋርያት ቅዱስ ዲዮናሲዮስ የአሪዮስ ፋጎሱ ማለት ነው። የአቴና የመጀመሪያ ኤጲስቆጶስ ሲሆን አታስታውሱም? ከዚህ በፊት ነግሬያቸዋለሁ። በቤተክርስቲያን ስርዓተ ቤተክርስቲያን የተረጎመ ሰማዕት የቅዱስ ጳውሎስ ደቀ መዝሙር ነው። አስደናቂ ታሪኩ፣ በጣም አስደናቂ ነገሩ እመቤታችንን ከማረፏ ከጥቂት ወራት በፊት አግኝቷት ነበረ። ምክንያቱም እሱ ያመነ እመቤታችን ከማረፏ ከ1 ዓመት በፊት ነው እና ሄዶ ሲጎበኛት እመቤታችንን አይቶ ሲወጣ ለቅዱስ ጳውሎስ ጦማር ደብዳቤ ላክለት። ደብዳቤው ምን ይላል? አባቴ ጳውሎስን ገና ገብቼ ሳያት ግርማዋን መፈራቷን ተመልክቼ አምላክ ናት ልል ነበረ። የሰማይ ምድር ፈጣሪ እግዚአብሔርም እሷ ናት ልል ነበረ። ነገር ግን አደራ ስታገኛት እንዳትደነግጥ፣ ሰው ናት፣ ከፍጥረት የምትበልጥ በባህሪዋ በተፈጥሮ ግን ሰው ናት ብለህ አስቀድመ ስለነገርከኝ ነው እንጂ አምላክም እሷ ናት ልል ጥቂት ቀርቶኝ ነበር አለ። የእመቤታችንን ክብሯን ገናንነቷን ገና በአጸደ ሥጋ እያለች ተመልክቶ የቅዱስ ማለት ነው።
ኋላም ብሩታዎስ የእሱ ጓደኛ አይተዋል። እግዚአብሔር ሁሉንም በረከት ያሳድርብን። አባ ጰንጠሌዎን ከዘጠኙ ቅዱሳን እንደዚሁም አባ በጸሎተ ሚካኤል ቅዱስ እንጦንዮስ ሰማዕት ዓመታዊ በዓላቸው ነበር። በሰባት ስለ ክርስቶስ ፍቅር 7 ጊዜ ሞቶ 7 ጊዜ የተነሳ በአራተኛው ክፍለ ዘመን መጨረሻ የነበረ ቅዱስ ሰው አባ ባውላ፣ ረዱ አባ ሕዝቅኤል፣ ሚናስ አናሲ ነበሩ። በ8 አንደበቱን በድንጋይ የዘጋ አባ አጋቶን ባህታዊ ዓመታዊ በዓሉ ነበረ። ቅዱስ መጥራ አረጋዊ፣ እናታችን ቅድስት ሶስና ቅድስት በላጋያ ነበሩ። በ9 በትህትናው የተመሰገነ ቅድም ትህትና ተብለን ከሰባቱ በዳዊት መዝሙር ካሉት አንዱ ትህትና ነው። ቅዱስ አትናሲዮስ የሚባል ቢያወግዘው የበታቹ እኮ ነው ያወገዘው። እልመፍሪያን ማለት የበታቹ ነው በማድረግ ሄዶ እግር እያጠበ ቆሻሻ እየጠረገ እንጀራ እየጋገረ ወጥ እየሰራ ድፍን ዓመት አገልግሏል በትህትና ተራሶ መስሎ። በዚህ ምክንያት ወገኖቹን ከመከፋፈል አድኗል። ሌላኛው ካለ እስጢፋኖስ የሚባለው የአንጾኪያ የመጀመሪያው ሰማዕት እስጢፋኖስ ወልደ ፋሲለደስ ዓመታዊ የሰማዕትነት በዓሉ ነው። ሌላኛው ነገስታትን መኳንንትን ይቃወም የነበረ አርዮሳውያንን የተጣላቸው ቅዱስ ሊዋሪዮስ የሚባል በሮም ከተሾሙ ቅዱሳን ሊቃነ ጳጳሳት አንዱ ነው። ከቅዱስ ባስልዮስና ከቅዱስ ጎርጎርዮስ ጋር ታሪክ ያለው ነው። የዚያን ቀን የኢትዮጵያ ንጉሠ ነገሥት እመቤታችን የወደዱ አጼ ዳዊት ግማደ መስቀሉን ያመጡ። ሰው ለበጎ ነገር ይቀናል አይደል? አባቶች ታቦተ ጽዮንን አመጡ። እኔ ለሀገር ምን ላምጣላት ብለው መስቀሉን አመጡ እና ከአባ ጊዮርጊስ ጋር ተጣልተው ነበረ ጥቂትና አስረው ገርፈዋቸው ነበርና ሞተልህ ቢሏቸው አባ ጊዮርጊስ ዘጋስጫ ጻድቁ ንጉሥ ሞቱ ሲባሉ ጻድቁ ሊቅ አለቀሱ። ምን ነው የደበደበ ያሰረን ብሎ ቢላቸው ምን ነው እየደበደበኝ ዘላለም በኖረ ለምን ሲሉ እመቤቴን ይወዳታል እኮ አሉ ይባላል። እሷን የሚወድ ንጉሥ ከሚሞት እኔን በነገረ ሰሪ ምክንያትም ቢሆን እኔን እየደበደበኝ በኖረ ብለዋል። ለምን የአምላክ እናትን የሚወድ ንጉሥ ለመጨረሻው ጊዜ አጤ ምኒልክን ያየን። እዚያ በኋላ ዝም አይደለም ነበሩ። በመጠን ነው። ሰከነ ቀዳማዊ ኃይለ ሥላሴ በመጠን ነው። እመቤታችን የሚወድ ሰው ለግል ክብሩ አይጨነቅም። በነገራችሁ ላይ ለነዋላችሁ ለክብሯ ነው እንጂ ለአምላኩ ክብር ነው እንጂ ለግል ክብሩ አይጨነቅም። የአጤ ምኒልክ ከዚህ በፊት ነግሬያችሁ የለ እመቤታችንን ሲወዱ አደራ እንጦጦ ማርያም ሰራ ይሄ ደብር ተሰርቶ እስከሚያልቅ አደራ በአማላጅነት ሽማጸናል አደጋ እንዳይደርስብኝ አደራ ብለዋታል። አንድ ቀን ግን ይሄ አሁን ባለፈው ሰሞን በዚያ ማዶ 36 ሰው ይሞተበታል ተደረመሰ ቤተክርስቲያን ላይ ያለው እንጨት አሁን የዛሬ ቅርብ ጊዜ 2-3 ሳምንት እንደዚያ ተደረመሰ። እንኳን የሞተ የተጎዳ የለም። ለምን? እመቤቴን ስለሚወዷት። እሱ ብቻ አይደለም ዝናብ ይመጣባቸው እኮ ዛቲ ጦማር ለተፈነወት ማህበ ንጉሥ ምኒልክ ትብጽሐ በእግዝእትየ ማርያም ንግሥተ ሰማያት ወምድር ብለዋል አይደል? እመቤቴ ምን ነው ወዳጆችሽን ጠርቼ ድግስ ደግሼ ድሃ ሰብስቤ ዝናብ ታመጭብኝ አረ ልጅሽን አድበይልኝ ብለው ደብዳቤ ጻፍ አድርገው ቄሱን ጠርተው ሂድ ህመነሩ ጣል አለ። ህመነሩ ጣል ቢያደርገው ቀጥ ዝናቡ ደመናውም ተበተነ። ናይ በጣም የመጨረሻው ንጉሳቸው ናቸው እመቤታችን የሚወዱ እምዬ ምኒልክ። ከሳቸው በፊት የበለጠ አጤ ቴዎድሮስ በጣም መድኃኔዓለምን ይወዱ ነበር። አጤ ቴዎድሮስ ምንም ቢሰሯቸው ዳዊትና መልካ መድኃኔዓለም ሳይደግሙ አይውሉም ይባላል። ደግሞ መልካ መድኃኔዓለምን የሚደግሙ አጤ ቴዎድሮስ ደንጊያ ላይ ተቀምጠው ነው የሚቆረቁር ደንጊያ ላይ ይወላችሁ። አስተውሉት። ይሄን ደብር እኮ አድሰውታል ይባላል። አጤ ቴዎድሮስ መይሳው ካሳ መልካ መድኃኔዓለም ዳዊት ደንጊያ ላይ ተቀምጠው ነበር የሚደግሙ እና በእውነቱ እንደዋላችሁ አጼ ዳዊት ጻድቁ ንጉሥ የመስቀል ወዳጅ አጼ ዘርዓ ያዕቆብ አባት ረፍታቸው ነው። ቅዱስ ቶማስ ሐዋርያ ተአምሮ ነው። ያን ቀን በ12ኛው ክፍለ ዘመን ፀሐይ የጨለመችበት ዕለት ነው ይባላልና የዛሬ ሰው ሶላር ኤክሊፕስ እኮ ነው የፀሐይ ጉርዶሽ ነው ብለኛል። አዎ እንደሱ በለው። የዘመኑን ነገር አታስተውሉም። የኛ ሰዎች እንኳን የቤተክርስቲያን አስተማሪ ተብለው እንኳን በዚህ ጊዜ ፀሐይ ጉርዶሽ ይደርጋል ጨረቃ በዚህ ምናምን ይላሉ። ነገሩ ምን እንደሆነ ሳይገባቸው ለነሱ ሁሉ ነገር ሳይንስ ነው አይደለም። ለኛ ግን ትርጉሙ ሌላ ነው። አዎ ቅድስና ካላቸው አባቶች ስትቀርብ ሁሉ ነገር መልእክት ናት። ፀሐይ ሲጋረድ ጨረቃ ስትጋረድ መልእክት አለው።
ያን መልእክት በምርምር በተጥባበ ሥጋ አታገኘውም፣ በሳይንስ አታገኘውም። በሰይጣናዊ መንገድ የመንፈስ ቅዱስ ሥራ አይገኝም። በንጽህና በሃይማኖት በትሩፋት ነው የሚገኝ። ለሁሉም አባ ቄርሎስ 75ኛው የግብፅ ሊቃነ ጳጳሳት በነበረበት ጊዜ ነው ያ ነገር የተፈጸመው። አያችሁ፣ የዚያ ዘመን ሰዎች እንደዚያ ሲሆንባቸው አለቀሱ። የዛሬ ዘመን ሰውሳ መነጽር አምጣልኝ በደንብ ልየው ነው ይላል። ታሪታቸው አሜሪካ ድረስ እኮ ግርዶሽ ለመሄድ ሰው ይሄዳል። አስባችሁታል? አሜሪካ ደርሶ መልስ የቲኬት ዋጋው እስከ ግማሽ ሚሊዮን ብር ይደርሳል። እና አላችሁ በጣም ውድ ነው። እስከዚያ ድረስ ይሄዳል። የሚገርማችሁ ነገር ደሃ እየተራበ ፀሐይ ስትጋረዳ ያለው ብሎ የኛ ሰው ዘፍ ዘፍ ይላል። ፀሐይ ይሄድ ቀደም እሳቸው ነካ ነካ አድርገው ትተውታል። ያው ሰው ማስቀየም አይፈልጉም። እኔ ግን የበሰበሰ ዝናብ አይፈራም በደንብ ነው። እሳቸው ከምስጢሩ በደንብ እኔ ከተግሳጹ በደንብ ነው። ምን ይላሉ? እንዴት ዋላችሁ? ለምን መሰላችሁ? የቤተ እግዚአብሔር ሰዎች ትልቅ ሰው ስትሆኑ ከሊቃውንት ወገን ስትሆኑ ለሰው ትጨነቃላችሁ፣ ትጠነቀቃላችሁ። ወጣት ስትሆን ግን እኔ በርግጥ ወጣት አይደለሁም፣ ግን መቼም በሆንም ባልሆንም አያስጨንቃችሁም። እንዴት ዋላችሁ? እውነቴን ነው። በዚህ ዘመን ችግር ነው። አንዲት ግን ጠሩ ተናግረዋል። ስሙ መልአከ ብርሃን ግብሩ መልአከ ጽልመት አሉ። በዚህ መንገድ ማዕረግ የተሰጠው በሙሉ መፈተሽ አለበት። 99.9% የስሙ ተቃራኒ ነው። ግን ማዕረጉ ብቻ አይደለም። የኛ ስማችንስ እንደዚያው አይደለም። ትዕግስቱ የሚባሉ ሰዎችን ፈልጓቸው። ጨርሶ የትዕግስትን ጥፍጣፊ የሌላቸው ናቸው። በዚህ ስም የምትጠሩ ካላችሁ ይቅርታ አንልም። ሀቅ ተናግረን ለምን ይቅርታ እንጠይቃለን? ዋናው ትልቁ ነገር ያንቅ እንደዚያ ነበር ነው። በ10 ሰማዕቱ ቅዱስ ሰርጊስ፣ ቄሱ ቅዱስ ዮሐንስ፣ እንደዚሁም በግብፅ ብዙ ቅዱሳንን የወለደ የአባ ሙሴ ጸሊም የነፍስ አባት የነበረው ታላቁ አባ ኤስድሮስ፣ የኢትዮጵያዊ ጻድቅ የአቡነ ገብረ ናዝራዊ አባት የጻድቅ አባት ጻድቅ አቡነ ዮሐንስ ገዳማዊ ዓመታዊ በዓላቸው ነው። ቅዱስ አውማኒዮስም ነበር። በ11 3 እናቶች በተመሳሳይ ስም ጠሩ። በስንክሳር አንዲቱ አለች፣ ቅድስት ጲላግያ በርስቲ። እንግዲህ አንዲቱ ቅድስት ጲላግያ ሰማዕት፣ ሁለተኛይቱ ጲላግያ ድንግል፣ ሶስተኛይቱ ጲላግያ ገዳማዊት ትባላለች። በስንክሳር የተጻፈችው ገዳማዊቷ ናት። እሷም ከዝሙት ሕይወት ተመልሳ በንጽህና ኖራ በደብረ ዘይት ነው የተቀበረች። ከአረመኔነት ከዘማዊነት ተመልሳ ነው። ሁለተኛይቱ ሰማዕቲቱ ደግሞ ዲዮቅልጥያኖስን ታውቃላችሁ? በተለይ ሊቃውንት አይደለም? የዲዮቅልጥያኖስ ልጅ አንዲት ሴት ወደደ፣ ድንግል ሴት ክርስቲያን ናት። ላግባሽ አላት፣ እምቢ አለችው፣ ታንቆ ሞተ። ፍቅር ትለዋለህ? ይሄ ፍቅር አይደለም፣ አመንዝራነት ነው። ደጋግሜ የተናገረን ሴቶች ወደድናችሁ ካሏቸው ወንዶች ውሾች ናቸው። ወደድኩሽ የሚልሽ ወንድ ውሻ ነው። መጥቶ ምንድነው ማለት ያለበት? ለጋብቻ ፈልጌ ዘምት ቢሉ መሰመር እግዚአብሔር ወሃዩን የሌለ ቅዱስ ያዕቆብ። አዎ በሕይወት ብንኖር እግዚአብሔር ቢፈቅድ እስቲ እግዚአብሔርን እንጠይቅ ነው እንጂ ወድጄሽ አይባልም። የለም ወድጄሽ የሚባል ነገር የለም። መውደድማ ወደሽ እንቆማት ያለ መውደድማ በግድ ነው። እንዴት ዋላችሁ? እኔን አትወዱኝም? ወዳችሁ ነው በግድ ነው። በጠሉኝ ገሃነመ እሳት ነው የምትገቡ። እኔም እናንተን በጠላችሁ ገሃነመ እሳት ነው የምገባ። መጥላት አይቻልም እኮ። ቅድም እኮ የተማርነው ትምህርት ይሄ ነው። አፍቅሮ ጸላይት እኮ ግድ ነው። ህግ እኮ ነው። አዋጅ ነው እኮ። ቢቻላችሁ አይደለም። በነገራችሁ ላይ ቢቻላችሁ አይደለም የተሰራው ሰሩ። በቃ ግድ ነው። ጠላትን ውደድ ነው፣ ውደድ ነው፣ ግዴታ ነው። እንደዚያ ታንቆ ሲሞት ዲዮቅልጥያኖስ እችን ሴት አምጧት። ምን አይነት ሴት ነው ልጄን አሳንቃ የገደለችው? ቢያያት የአረመኔ ምን አለ? አረ ልጄ እውነቱን ነው በይኔ ላግባሽ አይላት። እምቢ ብትለው ተበሳጭቶ ልጄ እንደገደልሽ እኔ ልትጨምሪ ነው ብሎ በእሳት አቃጥሎ ገደላት፣ መልኳ እንዲጠፋ ማለት ነው። ምክንያቱም ዝም ብላ ብትገደል መልኳን እያየ ተዝነ ያ አረመኔ ያ ርኩስ ዲዮቅልጥያኖስ በእሳት አቃጥሎ ገደል። ሁለተኛዋች ናት። ሶስተኛዋ ደግሞ ጲላግያ በዛው ዘመን ወታደሮቹን ሲልክ ዲዮቅልጥያኖስ ምን አለ? ድንግልና ያላቸውን ክርስቲያኖች አርክሱልኝ ብሎ ላክ። ወታደሮች ያሰቡትን አውቃ ልብሴን ልቀይር መጀመሪያ አለቻቸው። እሺ ብላ ገብታ በሯን ዘጋችባቸው። ግድ ብለው ሲገቡባት ወደ ላይ ወደ 3ኛ ፎቅ ወጣች። ደረሱባት፣ መሄጃ አጣች። ከ3ኛ ፎቅ ዘለለች። በጣም የምትከበር ሰማዕት ናት። በነገራችሁ ላይ አያችሁ፣
ሃይማኖቷን ሊያስለውጧት ከክብሯ ሊያወርዷት ስለሆነ ይሄ ራስ ማጥፋት እንዳይመስል አይደለም። የሰማዕታት እኮ አሟሟታቸው ብዙ አይነት ነው። እግዚአብሔር ሁሉንም በረከት ያሳድርብን። እና አባ ያዕቆብ እና አቡነ ኤልያስ አባይን የገዘቱት ገድበውት ነበር እኮ በደንጃ እንዳይመስል እንዳሁኑ በቃላቸው አባይን ቁም አገሬን እየበደልክ ብለው ገዝተውታል። ቅዱስ ገብርኤል መጥቶ ግን እሳቸውን ተቆጥቷቸዋል። አንተ ስነ ፍጥረት ትቃወማለህ ልቀቅ ብሎ አስለቅቋቸዋል። እግዚአብሔር ሁሉንም በረከት ያሳድርብን። ዛሬ ቅዱስ ዳዊት ሲመቱ ነው። ቅድም ተነጋግረናል። ቅዱስ ማቴዎስ ወንጌላዊ ሰማዕትነቱ ነው። ቅዱስ ድሜጥሮስ ልዕልተ ወይን እናታችን አፎሚያ ሌሎችም ቅዱሳን ከቅዱስ ሚካኤል ጋር ነቢዩ ቅዱስ ሳሙኤልም አለ። ነገ በ13 አፈወርቅ ቅዱስ ዮሐንስ የተአምር በዓሉ ነው። ቅዱስ ዮሐንስ አፈወርቅ ታላቁ ጻድቅ ገዳማዊ አባ ዘካርያስ፣ ቅዱስ አብጥልማኮስ፣ በ14 ደገኛ ጻድቅ አቡነ አረጋዊ፣ ከሰባ አርድእት የተቆጠረ ኢትዮጵያዊ ጃንደረባን ያጠመቀ ቅዱስ ፊልጶስ፣ መራዊ ገብረ ክርስቶስ፣ መራዊ ቅዱስ ሙሴ፣ አቡነ ገላውዲዮስ የጣራ ገዳሙ እነዚህ ሁሉ ዓመታዊ በዓላቸው ነው። በ15 12 ቅዱሳን ሐዋርያት በዕጣ ዓለምን የተካፈሉበት መታሰቢያ ነው። ሐዋርያው ሲላስ ሰማዕቱ ቅዱስ ቢላሞን አለ። በ16 አባ ያቃቱ ተራራውን በመዝሙረ ዳዊት የዳዊትን መዝሙር እየደገመ ተራራውን ያነቃንቀው የነበር አባ ማርቆስ፣ እንደዚሁም የደብረ ሞጊናው አባ አምሃ ጊዮርጊስ፣ የአንኮድቡ አባ ጽዬ ድንግል ከነሱ ጋር 9999 የጎንደር ሰማዕታት በ16 ይከበራሉ። በነገራቸው ላይ ምህላ ተገኙ ብሏቸዋል። ያን ቀን ዝክር አለ። በነገራቸው ላይ ዝክር ተሳተፉ። 9999 ቅዱሳን ሰማዕታት በጎንደር በጃን ተክል አደባባይ ደማቸው የፈሰሰበት በ1648 ዓመተ ምህረት ጥቅምት 16 ቀን ነው። የነዚህ መሪ አርበኞቹ ሁለት ቅዱሳን ቅድም የተቀስኩላችሁ አባ አምሃ ጊዮርጊስና አባ ጽዬ ድንግል ናቸው። ስለዚህ ምህላ ተገኝታችሁ ምህላ 1 ሰዓት ተኩል ነው የሚጀምር ቅዳሴ ካበቃ በኋላ። ስለዚህ እንድትገኙ ተብላችኋል። በ16 የዚያን ቀን በ17 የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ሐዋርያው ዓመታዊ በዓሉ ነው። ዲቁና የተሾመበት ቀን ማለት ነው። ቅዱስ ፊልያስ የደብረ ዳሞ ሰማዕታት እነ ቅዱስ ዲዮስቆሮስ ሌላ በጣም ብዙ በዓላት የዚያን ቀን አሉ። በ17 በ18 ሰማዕቱ ቅዱስ ሮማኖስ ሊቁ ቅዱስ ቴዎፍሎስ የዛሬ ሳምንት በ19 አባታችን ቅዱስ ዮሐንስ ዘጻይለም አቡነ ሐራ ድንግል ዓመታዊ የልደት በዓላቸው አቡነ ሐራ ጻድቁ ቅዱስ ይምርሃነ ክርስቶስ ኢትዮጵያዊ ጻድቅ ሌሎች ብዙ ቅዱሳን አባ ስምዖንን የመሰሉ ዓመታዊ በዓላቸው ይከበራል። እግዚአብሔር ሁላችንም የዚያ ሰዎች ይበለን። እንግዲህ ክብረ በዓል ሲሆን እንዲያውም ታውቃላችሁ፣ በነገራችሁ ላይ የዚህ አካባቢ ነገሩ አስቸጋሪ ስለሆነ ነው እንጂ ከሁሉም የሚያስገርመኝ ነገር አዲስ አበባ ስትሄዱ እስከ ምሽት 3 ሰዓት ድረስ ጉባኤ አለና ይህ ሀገር እንዴት ያለ ነው እላለሁ። እኛ ጋር 12 ተኩል ስትሆን አሁን ስንት ሰዓት ነው? 12 ተኩል 25 ጉዳይ። የሚገርመው ነገር እንደዛ ሲሆን ድንቅጥ ይላል ሰው። እውነት ነው፣ እውነት አለው። ለምን ጎንደር እኩሉ የደግ ሀገር እኩሉ የሽፍታ ሀገር ነው። እውነቴ እኩሉ ጎንደር ሽፍታ ነው፣ እኩሉ ደግ ነው። ለዚያ ነው ትክክል ናችሁ። መጨረሻ በዚህ ዓመት በሰንበት ትምህርት ቤትም በዝክረ ቅዱሳንም በሌላም እግዚአብሔር የወደደው ስራ ተሞክሯል። ፍንጭ ስጠን ካላችሁ ለምሳሌ 200 ምናምን ለሚሆኑ ገዳማት አቅማችን የቻለውን ሞክረናል። በዚህ ዓመት ዝክረ አበው የሚባል ባለፈው ዓመት ሁለተኛ ገዳማት የሚረዳ አቋቁመናል። በጎንደር ከተማ ውስጥ ለሚገኙ መጽሐፍ ሳይጨምር የመጽሐፍ ጉባኤን ሳይጨምር 5741 ተማሪዎች አቅም የተቻለው ጥቃቅን ነገሮች ተሞክረዋል። እግዚአብሔር ቢፈቅድ ለሚቀጥለው ዓመት በአብዛኛው እኛ ነዳያን ላይ በከተማ ውስጥ ያሉ ችግረኞች ላይ እንድናተኩር ነው ዝክረ አበውን የመሰረት ነው። ለብቻ እንደገና ሁለተኛ ወንድሞቻችን እህቶቻችን የሚሰሩበት እነሱ ገዳማት ላይ ብቻ እንዲያተኩሩ። እኛ ለገዳማት እንሰራለን። ለገዳማት የምንሰራበት የራሳችን መንገድ አለን። በአብዛኛው ግን የአብነት ትምህርት ቤት ላይ አቅማችን የቻለውን ያክል ከተማ ውስጥ ብዙ ችግር አለ። ብዙ የተራበ የተጠማ በረሃብ በችግር ምክንያት ሃይማኖትን የሚለውጥ ሰው አለ። እውነቴን የሚገርመው የችግር ብዛት አሁን ዛሬ ቤተክርስቲያን እያፈረሱ የሚሰሩ ሰዎች እኔ ያሳዝነኛል። አንድ ቀን እዚህ ኢንታሌቀ ሊቃውንት ቆሞ ናማ አሉ። ኧረ እግዚአብሔርን ያመጣ። ምክንያቱም ንግግር እያደረጉ ቆይተው ከአንዲት ልጅ ጋር አይዞሽ መድኃኒዓለም የሚረዳሽን ያመጣልሻል። እኔ ይኸው እርግጠኛ ይኸው መድኃኒዓለም ያመጣል። ዞር ሲሉ አዩኝ። ይኸው አመጣልሽ ምናሉ። አዎ መድኃኒዓለም ያመጣ፣ እርዳት፣ አግዛት፣ ስራ ስጣት። ምን እያለቻቸው እንደነበር ታውቃላችሁ? ከአቅሜ በላይ ስለሆነብኝ
ልጆችን ይውሰዱልኝ አመጣ። እሳቸው ከእግዚአብሔር ለምነው ያሰጧት ይመስል ወይ ደግሞ እሳቸው ቆጥሮ የሰጧት ይመስል ልጆችን ይውሰዱልኝ መጣ። በቃ ከምጥላቸው ይውሰዷቸው ያለች አንዲት እናት እንዲህ እስከሚያሰኝ ድረስ ምን ችግር ቢገጥማት ነው ወገኖቼ? ከረሃብ ከጥሙ በላይ ልጆችን ይውሰዱልኝ በቃ። አብዛኛው ለፕሮቴስታንት ለጴንጤ እኮ እየወሰደ የሚሰጥ ልጆቹን እና እንደዚሁ ነን እየተቸገርን ባልንበት ዘመን የቆመ ቤተ ክርስቲያን እያፈረሱ መስራት በሽታ ነው። ባእባካችሁ እንዲያው ንገሯቸው። እስካሁን ድረስ የነበረው ይበቃናል። አስገዳጅ ነገር ሲገጥም ለምሳሌ የኔታ አሉ። አሁን ለምሳሌ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት ሂደን አይተን ባይናችን ግድ አስፈላጊ ሆኖ ታምኖበት ነው እሱ። እንደው ምንም ያላለ ነገር እንደው ባካችሁ አደባባይ ኢየሱሶችን እንደው ንገሯቸው ባካችሁ። ኧረ ተው በሏቸው። ኧረ ስለ መድኃኔዓለም በሏቸው። እኔ ከተቻለ ደግሞ ከባድ ነው እንጂ እኔ እስኪ ለተወሰነ ጊዜ ለከተማ አድባራት ገንዘብ መስጠት ባቆምንና ተርበው ባዩት። እውነቴን ነው። የዚህ ዘመን ይቅርታ ያርጉልኝ ታቀር እንደም የከተማ ቄስና ዲያቆን እኮ ረሃብ አያውቅም። ከመንግስት ሰራተኛ የተሻለ ደሞዝ አላቸው። ይኸው በግልጽ ነው የምናገር። ታውቃላችሁ የዚህ ዘመን ቄስና ዲያቆን ከሰለስቱ ምዕት ውጪ ከቄስና ከመንግስት ሰራተኛ የተሻለ ደሞዝ አላቸው። አንደኛ፣ ሁለተኛ 24 ሰዓት መሐራ አለ። 24 ሰዓት ያልኩበት ምክንያት አለኝ። እውነቴን ነው። በዚህ ዘመን ቄስና ዲያቆን ጠግቧል። አብዛኛው ሁሉም ባይሆን ትንሽ ረሃብ መቅመስ ለዛ እኮ ነው ሆዳቸው ሲሞላ ቤተክርስቲያን አፍርሰን እንስራ ይያሉ። ምን ይላሉ እንዲስናቸው? ምመኑ እኮ ነው ሐሳቡን ያመጣው። ተው በለዋ። አረ እውነቴን ነው። እኔ ሎቴንታ ይመስክሩልኝ 200 ቤተሰብ አዘዞ ብቻ ግለሰብ አላልኩም ቤተሰብ ጴንጤ ሆኗል። ለምን ሲሏቸው እርቦነን ያሉ። እኔ እውነቴን ነው። እና እባካችሁ እንደው ንገሯቸው ለማለት ነው። ለሁሉም እኛ የምንሰራው ስራ እንዲያ ነው ለማለት ነው። መድኃኔዓለም በቸርነት ሁላችን ይማረን፣ ሁላችንም የከርሞ ሰው ይበለን፣ የዳዊት ሀብቱ የቅዱሳንን በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመዳግም ምጽአቱ እያስታፍረን ለሰብሖተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጌ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘታገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐተ ወአኮቴተ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐፈቱ ይሰብሐ ስሙ ለእግዚአብሔር ወአትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረደ ውርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ላዘከሩ ለዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ብለኪ ማርያም ምንን አስተበቋኪ ማርያና የተማይ ጸነብኪ በእንታና መኪ ያቄማቦኪ ማይበረነውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ሲል እግዚአብሔር ተታሰይ መንፈሴ በአምላኪው መዳኔ ስመሬ ማማላመቱን አሁን ይዘስ ያስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቱ ቅዱስ ስሙን ወሳይሉን ለትውልድ ትውልድ ለለ ይፈርህዎ ግብረ ኃይለ በመዝራይቱ ዘሮም ለለ አብዩሊና ልቦም ወነሰቶም ላየለን መናብርቲሆሙ አይቤውም ለተውታኑ አጽገቦም በረከቱ ለሩባኑ ፈኖ ሞራቆሙ ለቦላን ተወክፎ ለእስራኤል ቆሊዮ ዘከረ ሳይሎ ዘይቤለሙ ለአበዊን ለአብርሃም ወለዘሩ እስከ ለዓለም ባረክና ቀድስና ንጹሕና እግዝእትነ ፍትነ ማይሰሪው ለሰይጣን ሙሉ መድኅን ወለተ ብርሃን አው መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክና በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም እንደ
ቅዱሳኖች ሁሉ በረከት በበላያችን ይደር። አሜን። መምህሮቻችንን ቃለ ሕይወት ተስፋ መንግሥተ ሰማያት ያወርስልን። አሜን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። አሜን። ሰላም አምላክ ሰላም ያሳድርልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለሚለምንሽ ለዘላለሙ አሜን። ኩሉ ፍጡሃነ ወንጹሐነ ኩሉ ፍጡሃነ ወንጹሐነ ኩሉ ፍጡሃነ ወንጹሐነ ማጥያት እግዚኦ ዘሀለፈ ሰሬት ወበዘይመጽእክለ ኩሉ ፍጡሃነ ወንጹሐነ ማጥያት ከማሁ በእንተ እግዝእትነ ማርያም እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃልቤት ቃለ በረከት ያሰማልን። የኔታ በኩልንም አባታችንንም ሁሉንም እናመሰግናለን። ያው ዛሬ ክብረ በዓል ስለሆነ ነው እስካሁን ድረስ የቆየን እንጂ ያው ታውቁታላችሁ በጊዜ መጨረስ ከጀመርነ ቆይተናል። ለሁሉም ሳምንት ወደ ነበረበት ሰዓት ይመለሳል። በሰላም አስጀምሮ ያስፈጽመን የአባቶቻችን አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን አሜን። እንግዲህ ከምትቆዩት ጋር እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትን አገኘን ጸጋን ተቀበል ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር
አሜን።